የደብረጽዮን ህወሓት በሰራዊቱ ላይ ያለውን ቁጥጥር እንደው በግርድፍ ብትገልጠው ወደ ጠቅልሎ ወደ መውሰድ እየተጠጋ ያለ ነው ኦር በቁጥጥር የመጀመሪያ ምዕራፍ ላይ ያለ ነው ልትል ነው የምችለው። እንደዛ ከሆነ አሁን ዛሬ መሰለኝ ታደሰ ወረደ የሰጠው መግለጫ ነበረ። ጸጥታ ኃይሎቹ እዚህም እዛም በሚፈጸም ነገር በሙሉ የጸጥታ ኃይሉ መፈረጅ የለበትም አይነት ነገር ተመልክተናል። እሱ ራሱን ማለት እንደሆነ የተወሰነ አስተያየት ብትሰጡበት እወዳለሁ። ማን ነው ሪስፖንስብል? የሆነ የሰራዊቱ አሃዱ የሆነ ቦታ የሆነ ነገር ካደረገ ሰራዊቱ የማይጠየቅ ከሆነ ምንድን ነው እየተባለ ያለው የሚለውንም ዳንኤልም እዚህ ላይ የተወሰነ ነገር ብትል እወዳለሁ። ግን አሁን አንተ ስታየው የሰራዊቱ የትግል ሜዳ ሆኗል። በአሁን ወቅት የሁለቱ ፋክሽንዝ ሰራዊቱን በተመለከተ ባለው ቁጥጥር የደብረጽዮን ህወሓት በበላይነት እየተወጣው ነው ሊባል በሚችልበት ደረጃ ላይ ነው ወይስ ምንድን ነው ብታየው? ዛሬ ያው እንዳልኩት የዚህ አሁን ሰራዊቱ በዛ በጽህፈት ቤቱ እየተመራ እንደሆነ ለዛ እንዳደረ ከመግለጫ ባለፈ ወደ ተግባር እየገባ እንደሆነ የምናይበት ነው። ግን የዱምስዴይ ክሎክ መልሼ ላምጣውና ጦርነቱ ለምሳሌ ተጠጋን ሲባል ወደ እኩለ ሌሊት ግን ጊዜ እንዳለንም ያሳያል። 90 ሰከንድ አለን ማለት ነው። አሁንም የሰራዊቱ የማይቀለበስ ቦታ ላይ አይደለም ያለው ማለት ባለፈው እንዳየነው ዳንኤል መሰለኛ ያነሳውን ሰራዊቱ መግለጫ ካወጣ በኋላ ወዲያው ሁሉም ሰው ድምፅ ሲያሰማ ስብስቦች በለው ሲቪል ማህበራት፣ ሚዲያዎች፣ ጂኤስቲኤስ ሁሉ ድምፅ ሲያሰማ ያው እንደገና ለማሽሞንሞን ወይም ደግሞ ለማለሳለስ ሞክረዋል። ስለዚህ አሁንም የማይቀለበስ ቦታ አይደለም የደረሰው፣ ግን እየጨመረ ታስታውስ ከሆነ እኮ ጉባኤ ሊያደርጉ አካባቢ የነበረው ጽህፈት ቤት እኮ ያው ማይልድ ነበረ ማለት ትችላለህ። ያው ከአዲስ አበባም ጋር የሚመላለሰው ነበረ። በነገራችን ላይ አንዱ ለመጠቀስ ያለበት የሚመስለኝ የአዲስ አበባን ጉዳይ አሁን ጨርሷል ጽህፈት ቤቱ። ለምን ምርጫ ቦርድ የሰጠው ነገር አለ። ስለዚህ ሙሉ ኃይሉንና ጉልበቱን አሁን ትግራይ ላይ ነው እያደረገ ያለው። ትግራይ ላይ ሲያደርግ ከትኩረትም አንጻር በለው ከሪሶርስም በለው ከሁሉም ሰራዊቱ ነው። ደግሞ ህዝብ ምናምን ዋጋ የለውም ብዙም፣ ያው ሰራዊቱ ነው ጠበንጃ የያዘው። ከዛ ባንክና ሚዲያ የያዘው ማን ነው የሚለው ስሌት ውስጥ ነው ያሉት። ስለዚህ ቁጥጥራቸው ጨምሯል። የማይቀለበስ ቦታ ነው ብዬ ግን አላምንም። ዳንኤል እዚህ ላይ ሰራዊቱ እንደ አንድ ተቋም በተለያዩ ቦታ የሚፈጸሙ በራሱ አባላት እንበለው የሚፈጸሙ ነገሮችን በተመለከተ እኔን አይወክልም እገሌ ያለው የሚባለው አርሚ ውስጥ የተፈጸመው ነገር እኔን አይወክልም የሚለውን አስተያየቱ እንዴት እንደምታየው የተወሰነ አስተያየት ስጥበት። ግን ከዛ በላይ ቅድም ባነሳኸው የፓወር ሴንተርዝ ትንተና ውስጥ ከግምት የማይገቡ ሲዘለሉ የማያቸው ነገሮች ያሉ አይመስልህም ወይ? ሉዛ አድርገነዋል መሰለኝ ዳንኤል። እሺ እኛን ቀጥልና አይ ቲንክ ተመልሶ ከገባ እናመጣዋለን። በዚሁ እንቀጥልና የሰራዊቱ ኦል ዘ ዌይ እንዳይሄድ የከለከለውን ነገር በተመለከተ እናንሳና ዳንኤልም ልጠይቀው የነበረው የፓወር ሴንተር ትንተናው ይሄ አሁን የሰራዊቱ ጀነራሎች እንዲያፈገፍጉ ያስገድዳቸው ኃይል ሲተነተን አልመለከትም። በሚዲያ በአደባባይ ተቃውሞም በሶሻል ሚዲያም በሜይንስትሪም ሚዲያም በነን ኮንቬንሽናል ሚዲያ በምትለውም ደግሞ በዩቱብም በሌላውም ባለው ሚዲያ በኩል የሚሰማው ድምፅ እንደ አንድ ፓወር ሴንተር መተንተን የለበትም ወይ ልልህ ነው። ምክንያቱም ሰዎቹ መልሰው እንዲያፈገፍጉ እያስገድደን እንመለከታለን። ሌላም ሊኖር ይችላል ኦፍኮርስ ቀጥለው ልነጋገርበት የምንችል፣ ግን በፓወር በዚህ በኃይል ትንተና ውስጥ የማይካተት የህዝብ ተቃውሞ የለም ወይ ልልህ ነው። ልክ ነው። አዎ እነሱ ቆቢ ሰጥተውታል አልሰጡትም የሚለው ላይ ነው እንጂ ምናልባት መወያየት የምንችለው እንዳልከው ተጽዕኖ በሚገርም እንዲያውም ማለት ነው በሰላማዊ ነው በሀሳብ ነው። ምናልባት ዋጋ ከመክፈል አንጻር ከውቅሮ ጀምሮ አሁንም የሳምረ ሌሎችም ቦታዎች ሰዎች ያው እየታሰሩ ነው፣ ተደብድበዋል። እንደዛ አይነት ነገሮች አሉ። ግን እንደዛም ሆኖ እንዳልከው ለውጥ ከማምጣት ወዲያው እንደዚህ እኮ ማለታችን አይደለም፣ እንዲህ እኮ አይደለም ያሰብነው፣
ያሉ ጥቂት ቢያንስ ጀነራሎች አሉ። በይፋ መግለጫውን አልሳቡትም። መግለጫውን ወደ ማስተባበል እንዳለ እንደ ስብስብ አልመጡም። ሌላው ግን እዚህ የኃይል ትንተና ላይ መጠቀስ ያለበት የሚመስለኝ የውጭ ኃይል ነው። የውጭ ኃይል ስል በተለይ ምዕራባውያኑ ከሰራዊቱ መግለጫ በኋላ ይሄ ነገር እዛ ውስጥ የእርስ በርስ የጉልበት የጠበንጃ ነገር ውስጥ መግባት ሊሄዱ ይችላሉ የሚል ስጋ ስላደረባቸው እንደሚታወቀው ወደ መቀሌ ሄደዋል። መቀሌ ሄደው ሁለቱንም አነጋግረዋል። ያው በእኛ ምንጮች መሰረት ደግሞ የጀነራሎቹን ለብቻ ራሱ አናግረዋል፣ ወታደራዊ አታሼዎቻቸው። ስለዚህ እዛ ላይ የፈጠረው ለውጥ አለ። ግን አንድ መረዳት ያለብን የሚመስለኝ እኔ እነዚህ ሰዎች ለምንድን ነው እንደዚህ የሚያደርጉት ስትል እሱ የኃይል ትንተና ውስጥ መግባት አለበት። አንዱ የስልጣን ጥያቄ ነው። ስልጣን ደግሞ ሲባል ሰራዊቱ ውስጥም ይሁን ከሰራዊቱ ውጭም አለ። ከዛ የሀብት መዘውር አለ። ሀብት ማጋ ነው ያለው፣ ለምሳሌ የወርቁ የተለያዩ ነገሮች እነማጋ ነው ያሉት የሚለው አንድ ይወስነዋል። ሶስተኛው ደግሞ እንዳየኸው ቅድም እንዳልኩት መቀሌ አካባቢ ስብሰባ ያደርጋል። ለምሳሌ ጊዜያዊ መስተዳድሩ ለምሳሌ ሽሬ ጋር ሊያደርግ አልቻለም። ስለዚህ በአካባቢም የአካባቢ መዘውሮችም ይጠቀማሉ። ሌላው ግን ወሳኙ በግላቸው የሚፈሩት ተጠያቂነት አለ። እዚህ ተጠያቂነት ውስጥ አሁን የጌታቸው መንግስት ጠንክሮ ቢወጣ ኖሮ እና ምናልባት ተጠያቂ አትሆኑም የሚል አይነት ምልክት ቢሰጣቸው ኖሮ ከጌታቸው ጋር የማይሰለፉበት ምክንያት የሌላቸው አሉ እዚህ ወታደራዊ መሪዎች ውስጥ። አሁን የኔትወርኩ ስታየው እስከታች ድረስ ማድረግ የመቻሉ አቅም ምናምን ሲታይ የጽህፈት ቤቱ ስላየለ ነው አንዳንዶቹ ከራሳቸው ተጠያቂነት ለማምለጥ ከዛ ጋር የገቡ። ስለዚህ ኃይል ትንተናው እነዚህ ሁሉ ያካተተ መሆን አለበት ብዬ አምናለሁ። ዳኒ ይሰማል? ይሰማለሁ። አክቹዋሊ እየሰማችሁ ነበር። ኦላሎንግ ዲቫይስ ቀየርኩ ነበረ ነው። እሺ ቀጥል። ያነሳቿቸው ነጥቦች ላይ ኮሜንት ላርግና ያው ሚስኮት እንዳላረጋችሁ ዋና ነገሮች ነው እንትን ያልኩት። እሺ አንድ ለምሳሌ ይሄ ጽህፈት ቤቱ ቡድን የሚፈልገው ሁሉ እየተደረገለት ነው የሚለው ላይ እንትን ነው አይ ሃቭ ሪዘርቬሽን ኦን ዛት። ምክንያቱም ለምሳሌ የዛሬ ወር የወጣ መግለጫ እንዲወጣ ሳይሆን ተግባራዊ እንዲሆኑ ይፈለግ የነበረው 5 ወር እንደዚህ 6 ወር በፊት ነው። እና ለዛ እኮ በአሁኑ እነዚህ ኮር ላይ ያሉት ራሳቸው መግለጫውን ጽፈን ራሳችን ነው የምናነበው። ከትውልድ ወረደ ብዙ ጊዜ የወጣ ኢንተርቪው ሲሰጥ ምልክቶችን እኮ ያየን ነበር ከሚናገረው ላይ፣ ግን ከተባለው በታች ነው የሚያቀርቡ። ለዛ የተለያየ ምክንያት አለ። በአንድ በኩል ያ የተባለውን ሙሉ ማድረግ ላይፈልግ ይችላል። አንዱ ያለኝ ገማስ ነው። እሱና የተወሰኑት እዛ ውስጥ አያስኬድም ይልም አላቸው። ማለት የተሻለ ኤክስፖዠርም ያላቸው ናቸው እነዚህ ከፍተኛ አመራሮቹ። ሊኖር የሚችለውን ዲፕሎማቲክ ይሁን ዋቴቨር ሪያክሽን ሞር ሪዝነብሊ አሴስ ሊያደርጉ ይችላሉ። ቅድም ከአነሳሽ ከስጋት አንጻር የግድ ሁሉም ባይሆኑም ግን የተወሰኑ በርከት ያሉት በተለያየ ምክንያት ፐርሰናል ሴኩሪቲ ሊሰማቸው ይችላል ከሌሎቹ ይልቅ። ሰው እንዲህ ነገር ስላለ እግራቸውን የጎተቱ ቆይተዋል። የሁለት ነገር ነው ያለው። በቀጥታ የጽህፈት ቤቱን ቡድን ጥያቄ ማሟላት ይፈልግና የህወሓት ወታደር መሆኑን ማሳየት ይፈልጋል። እነሱን እንደ ሽፋን ሊጠቀምባቸው ይፈልግ ማለት ያው ዳኛ የሆንክ ነው ጉልበትን ኃይል የምትሰበስበውና እነሱን ይጠቀማል። እነሱን ይፈልጋል። የዛሬ 2 ወር ተኩል በፊት ነው 2 ወር ተኩል የሆነው አይሁን አይ ቲንክ ሶ ከነዚህ ከነደብሪጽ ስራ አስፈጻሚ ጋር ጀነራሎቹ ተሰብስበው የተወሰኑት ነበሩ። አሁን ከዚህ እኮ ብዙ ዘረባ አይደለም። እዚህ ብዙ ወሬ እኮ አያስፈልገውም። ስልጣን ታስረክቡናላችሁ ሳታስረክቡ ነው አለ አንድ ወጣት የስራ አስፈጻሚ ኮሚቴ አባል ነው። አሁን የድርጅቱን ኦሪየንቴሽንም አስበው የኛ ታጣቂዎች ናቸው ብለው ነው የሚያስቡት። እና እሱ እንደዛ የሚለው ጄኔራል ግን በእድሜ ተለቅ ያለ ነው። ከሱ ተለቅ ያለ ሳይሆን በደንብ ተለቅ ያለ ነው፣ ትልቅ ነው። አሁን የፖለቲካ ኦሪየንቴሽኑ ተውና እነዛ ታልቆች ነው ሞንጆርኖ እንደብሪት ነው ያደጉበት ቀርቶ አሁን ሪሌቲቭሊ ወጣት የምትላቸው እንዴት እንደተጋባባቸው ነው ያሳየ። እና ፈግ ነገር ብሎ ዝም ብሎ ኦሬም ቀጠለ፣ መልስም አልሰጠውም ጄኔራሉ ማለት ነው። በዚህ ደረጃ ግልጽ አድርገው ጠይቀዋቸው
ምክንያት ያቀረቡ ለማትስማሙም እያሉ ምናምን እያሉ ነው የቆዩት። ያን ሲያደርጉ በተለያየ ምክንያት ነው። አንዱ ራሳቸው እንደ አማካይ ኃይል ወይም እንደ ሶስተኛ ኃይል መውጣት ስለሚፈልጉ ፕራክቲካሊቲ ስለሚያስባቸው እንደዚህ ነገር ሰውን በየጊዜው መግለጫ እያወጡ ሲያስታብሉ ያን ሪአክሽን ስለሚፈሩ ነው። ሁሉ ነገር እየተደረገለት ነው ወይስ መጠቀሚያ እየሆነ ነው? የትኛውን ሪአክሽን ማለት ነው? በትክክል የትኛውን ሪአክሽን? የህዝቡ እሱማ የህዝቡ አለ እኮ ሪአክሽን። ኦኬ እሱ ነበር ቅድም ጥያቄ። እሱ ከግምት አይገባም ብዙ ጊዜ ፓወር አናሊሲስ ውስጥ እና እስቲ ስለሱ ትንሽ አውራኝ። ቆይ ወደ እሱ ልመለስና እነዛ ጋር ያን ካልኩኝ በኋላ ዳንኤል ምናልባት ግን የዚህ አንዴ ምናልባት የኔን ሁሉም ነገር እየተደረገለት ነው የሚለው እሱማ ዝርዝሩ ካወጣ ነው። ለምሳሌ ሚዲያ መቆጣጠር ይፈልጋል መልሶ ሚዲያ አላገኘም ለምሳሌ እየተደረገለት አይደለም፣ ግን ለማድረግ ፈቃደኛ እየሆኑ ያ እየጨመረ መጥቷል ከአንዳንድ የሰራዊቱ አዛዦች ነው። እና በዛ ኮንቴክስት ልክ ነህ። ለዛ ነው የሚስኮት እንዳላደርግ የመጀመሪያ እንትን ያስቀመጥኩት። ምን መሰለህ አሁን የዚህ የሳምረውን እንምጣ። በትክክል ፉሊ ኮሚትድ ሆኖ ነው ለነደብት ሊያስረክቧቸው ፈልገው ወይስ የታች ያለው መዋቅር ለራሳቸው ድጋፍ ለማሰባሰብ የነደብት ሰዎችን ወይ ደግሞ እነዛ ቤተሰብ እንትን ያላቸውን ሰዎች ብናረግ የትም አይደርሱም ብለው ነው ወይ በዚህ መልኩ እስከ መጨረሻው ላይ ያለውን ሊያስረክቧቸው ነው የፈልጉት? ምክንያቱም ድርጅት ውስጥ በጣም ለማሴ እንትን ሽባና ወታደሩ ላይ ስለጠፈ የሚሆኑበት እድሉ ሰፊ ነው። አሁን በጣም ከተዳከመበት የህግ ቁመናው ተዳክሟል፣ የፖለቲካ ቁመናው ተዳክሟል፣ እንደዚህ የፋይናንስ ቁመናው ተዳክሟል። ስለዚህ እኔ ወይ የጠቀሙበትን ጭምር ነው ማለት ነው እንጂ እሱማ ታች ያለው ማተም ቀሙልና አሏቸው ብዙ ነው የቀሙ የነበሩት። አሁን የትናንትናው ችግር ስለተፈጠረ ነው እንጂ ሳምረ እዛ ወረዳ ውስጥ ሌሎች ቀበሌዎችን ምንም ኮሽታ ሳይሰማ ዘ ፕሪቪየስ ዴይስ ብዙ ቀበሌዎች ማተም ቀምተዋል። የነዛን እኮ አስላይን እያደረጉ ነው። አንተ ካልከው ጋር ተስማማለሁ፣ ግን አሴም ታይም ሌላም አጀንዳ አለ በደንብ ግልጽ የሆነ ያልወጣ። ወደ መንግስት ደግሞ ስንሄድ ባይደወይ የትናንትና መግለጫ ካስተዋላችሁ ምን አዲስ ነገር አለው? ቅርብ ጊዜ ነው ጌታቸው ባይደወይ ሰራዊቱ መተቸት የጀመረው 2-3 ወር አይሞላም። ቀስ ያለ ኢንክሪመንት ያደርግ የጀመሩ ጥቅምት ይሁን ህዳር እንደዚህ አካባቢ ጀምሮ ያሁን ትናንትና ላይ ምን ይላል? ሰራዊቱ የአንዳንድ አዛዦችን ተገቢ ያለውን እንቅስቃሴ ምናምን ተከትሎ እንዳይፈጽም ይላል። አሁን ሰራዊቱ የሚለው ማንን ነው? ልክ ህዝቡ አንዳንድ ኤሊቶችን እንዳይሰማ እንደምንለው አይነት ቋንቋ አለቻት እዛ ጋር። ያ ቀላል እንትን አይደለም። ጌታቸው እስካሁን ከሚሄድበት ከመሄድ የኤሊ ጉዞ አንጻር ማለት ነው፣ እሱን ቻሌንጅ ከማድረግ አንጻር ሌላው የማይነሳ ብዙ ጊዜ እንትን ያው ጌታቸው ራሱን ስላነሳው ሌላም ሰው ሊያነሳው ብዙ አይችልም። ናቹራል እንደዛ ነው የሚሆነው። ባለቤቱ ነው ማውራት ያለበት። የጊዜ አስተዳደሩን ደካማ ለማስ ያደረገው የነደብት ቡድን ሳይሆን ሰራዊቱ ነው በዋናነት። ያለዛማ እነዛ ታች መዋቅር አላቸው፣ ግን ታቸው መዋቅራቸው አበል ወይ ሆነ ነገር ካላገኘ በቀር ስፔሻሊ ደግሞ መንግስትን ያከብራል፣ መንግስትን ይከተላልኛ ሰው ሰራዊቱ ዛሬ ትልቅ ሮል ነበረው። ጌታቸው ደግሞ በጣም እነሱን ይሰማል፣ ከነሱ በጣም መስማማት ይፈልጋልና እሱም ያለ ራሱ ተጠቀምባቸው ፈልጎ ነው የሚሆነው። እነሱ ሜጀር አክተር ናቸው ዘ ፓስት 1.5 year በይፋ ይወጡ እንጂ። ይህን ካልን በኋላ ወደ እንትኑ ስንመጣ ወደ ህዝቡ ሪያክሽን፣ ለምሳሌ ጥር 15 መግለጫ ያወጡ ጊዜ በቃ እንኳን ደስ ያላችሁ ነበር የተባለው፣ ማለት እንዳለቀለት ማለት ነው። ከዛ ጥር 15 አይደለም ነሐሴ ነው መስከረም መጀመሪያ ላይ ወረደ ሰልፍ አያስፈልግም ምናምን ብሎ የተናገረ ጊዜ መጀመሪያው ሜጀር ንግግር ላይ ብዙ ፌስቡክ ላይ የምናውቃቸው ሰዎች ከዚህ በኋላ የትግራይ ፖለቲካ ሚሊታራይዝድ ሆኗል፣ ሴፍሊ ማውራት አይቻልም ብሎ ተወሰነ ቀን ዝም ብለው ነበር። ያን አስደንጋጭ ነበር። ምን ያክል ሰው እንዳስተዋለው አላውቅም። ከዛ በኋላ ሳይ ምን ነገር የለም ማለት እየተላመደው መጣ። አሁን የጥር 15 መግለጫ ሲወጣ ሶሻል ሚዲያውም መሬቱን ጸጥ ብሎ የሚያድር ነበረ ብዙ ሰው የመሰለው። እንደውም ያን ቀን ማታ እኮ ሰው ከአዲስ አበባ ደውሎልኝ፣ ያው የነሱ በጣም አርደንት ደጋፊ ደብረጽዮን የሆነ ሰው ማለት ነው፣ ጌታቸውና ጻድቃን አዲስ አበባ ገብተዋል ይባላል እውነት ነው ወይ ብለው ጠየቁኝ። ማለት ያን ያክል ነው ሪአክሽን የጠበቀው። ተው ከኛ ሸሽተው ምን ራሳችን ሸሽተው በመግለጫው ጉልበት ብቻ ማለት ነው አይደለምና እንደዛ ሰልፍ ከዛ ሲወጣ መጀመሪያ እሸንዳው ሪአክሽን ሞከሪ ነው የነበረው፣ ሞክ ነው የተደረገው። ከዛ ቀጥሎ ሰላማዊ ሰልፎቹም በጣም ሾክ ያደረጋቸው እነዛ በጣም ሜጀር እንትን ነበሩ። ጌታቸው ራሱ እንኳን ኮንፊደንስ የጨመረለት ሰልፍ ነው። ይህም በቀላሉ ሰኞ መቀለ ሰልፍ ከመደረጉ በዋዜማው የሰጠውን ኢንተርቪው እና ትግራይ ቲቪ ነው ድምፅ ወያኔ ላይ ስቲል ኢምፖርታንት ነገሮች ተናግሯል። እዛ ላይ ለፕሬዚዳንቱ የማይታዘዝ ምክትል ፕሬዚዳንት ነው ያለው ምናምን ነገሮች ጣል አድርጓል። ግን ለነገ አንተ የሚደግፍ ሰልፍ እየመጣ ከዛ በለጠ አግሬሲቭነስ እና ማለት በሚቀሰቀስ መልኩ መናገር ሲገባው በከፊል እንደ አናሊስትም ያደረገው
ማለት እንትን ዲዛይን ነበር። የሚቀጥለው ቀን ሰልፈኛውን ሳይስ ራሱ በ3 ቀን ውስጥ አስተካክላለሁ አለ። ማለት ኤነርጃይዝድ ነው። ጌታቸውን የሚደግፍ ሰልፍ ነበር ያ ሰልፍ። በነገራችን ላይ እንደዛ ካራክተራይዝ ሊደረግ ይገባል። ጊዜያዊ መንግስቱ ማለት ያው መንግስትነትን የሚደግፈው መሰረቱ መንግስትነትን ስርዓቱን የሚደግፈው። ለዛ ነው ጌታቸው ደጋፊ የሚባል ነገር ብዙ ጊዜ በጣም ኦቨር ሲምፕሊፋይድ ነው። በግሉ የሚደግፈው ይኖራል ብዙ፣ ነገር ግን መንግስትነትን ስርዓቱን ይደግፋል። ወታደራዊ ስርዓት ደግሞ የማይፈልግ ሰው አለ፣ የሚያስፈራው አለ፣ ደግሞ ሊያስፈራም የሚገባው ነገር ነው። ሶ ኤኒዌይ ለሱ ግን ጉልበት የሚሆነው ሰልፍ ሲያይ እሱ ኤነርጃይዝድ ሆነ። እነዛም ደግሞ ባክትራክ ለማድረግ እንደተገደዱት እና ለምሳሌ ያ የሰኞ ሰልፉ በጣም ፒቮታል ነበረ። እሱ ባይኖር ኖሮ ሞስት ላይክሊ በዋዜማም ነበረው አንዳንድ ቦታዎች ላይ ሰልፍ እሑድ ነው እንደዚህ። እሱ መደረግ ብቻ ሳይሆን ቤት ጽሕፈት የጠራው ሰልፍ ደግሞ በጣም ደካማ ተርናውት ነው የነበረው። እሱ ደካማ ተርናውት መሆኑ የሚገርመው ነገር አንድ ቀበሌ ላይ ጓደኛ ቀበሌ ሳይሆን ቀበሌ ወረዳ ክፍለ ከተማ ወረዳ ነው ያለው። የሱ ሰፈር አካባቢ ያለው ወረዳ ጉጅለ ልማት የልማት ቡድን ሰብስበው አየኋቸው አለኝ። ሰፈሩ ጋር በመኪናው ቆመው ወክ ያደርጋሉ ወደ ቤቱ። ከዛ ሄጄ ተቀላቀልኩና ቁጭ አልኩኝ ለማዳመጥ። ያው የሰፈራቸው ሰው ምንም አይሉትም። ስለ ሰልፉ ተወያዩና እኛ እዚህ ሰልፍ ውስጥ አንገባም ማለት ይቅር ብለው ተስማምተው ወደ የቤታቸው ሄዱ። አሁን በዚህ አይነት እንግዲህ ይሄ አንድ ቦታ ሪል ፈርስት ሃንድ ያየው ሰው ስላለኝ ነው እንጂ ሰው ስጠይቅ እኛ ሰፈር እያለ እየጠየቀ እኛ ሰፈር እንደገለ ገለ የሚባል የቆዩ ሰዎች ሄዱ እንደዚህ ይላል። ሰው ግማሹ ለምሳሌ እዛ ሰልፍ ላይ ያልተገኘው ይሄ የትርምስ እንትን ነው አላማ የለውም ብሎ የግድ ጌታቸውን ጊዜያዊ መንግስትን ስለደገፈም ላይሆን ይችላል። የቤት ጽሕፈት የጠራበት አላማ ወይ ደግሞ ወታደራዊ መግለጫ በመደገፍ ነው ሰልፉ። ያ ስላልጣመው ይቀራል። አይ ይሄን አክቲቪቲ መቃወም አለብኝ ብሎ የሚቀጥለው ቀን ደግሞ ይወጣል። ሰው የዚህ ድምር እንትን በጣም ትልቅ ሬስትራንት ሆኖ ነው አሁን ድረስ ያለው። እንዲያውም ጊዜው ዳት ሌላ ታሪክ ተፈጥሮ ላይ እንችል ነበር ፖሲብሊ። አጭር አስተያየት ብትሰጥበት ወደ ጌታቸው ከማለፊ በፊት በዚህ መሰረት የህወሓት ቅቡልነትን እስቲ መዝን። አሁን ባለው ሁኔታ ባለፈው ስቴዲየም የነበረውም ሰልፍ ዙሪያ የነበረው ውዝግብ አይቻለው። አሁን ቀደም ሲል የጠቀስከው የሰልፍ ሁኔታ አለ። በተለያዩ ሁኔታዎች ደግሞ የምንመለከተው ከዛ በፊት ከነበረው ጉልበት አኳያ አንተ እዛ እንደምትኖር ሰው በአሁኑ ወቅት ቅድምም ጨረፍ ስላረከው በፖለቲካዊ አቋም ደረጃ የህወሓት ቅቡልነት ይሄ 50 ዓመት ሞልቶኛል በትግል በጽናትና በድል እስካሁን ቀጥያለሁ የሚለው ቡድን ያለውን ቅቡልነት በተመለከተ ያለ አስተያየት? ቀጥል ዳንኤል። ማይኩም ዜሮ አድርጎት እኮ ነው እንጂ ያለኩ ይታያል። አንተ ጋር ነው አንተን የጠየቁ። ኦኬ አንድ ቅቡልነቱ አክቹዋሊ አሁን ወቅት ያለው ቅቡልነት ያ ቡድን ስፔል በጣም ወርዶ ነው ያለው። ማለት ሲምፕሊ እኮ የካቲት 11 እንትን ማየት ትችላለህ። ከዋንሰርድ ከስቴዲየሙ ዋንሰርድ ያክል እንኳን አይሆንም የነበረው ሰው። ያ ራሱ ከደብረ ንግግር በኋላ እየወጣ ነው የነበረው፣ ብዛት ነው የወጣው። ኢቭን ሞንጆር ነው እንኳን ተናግረህ ሳትጨርስ ማለት ነው። ያ ትልቅ እንትን የካቲት 11 እንደ ጥምቀት ነው የሚከበረው መቀሌ ላይ። ማለት ጥምቀት ለምንድን ነው እንደ ምሳሌ የጠቀስኩት? በየሰፈር ውስጥ የበዓሉ ድባብ ታየዋለህ። ዝም ብሎ በየቦታው ሰው የግድ ስቴዲየም ሰልፍና መውጣት አይደለም። ልንግን ቦታ ሌላው እንደሚከበር አይነት አይደለም። ሲምፕሊ በየሰፈሩ ጭራሽ ልብስ አንዳንድ ሰዎች ኤኒዌይ ማለት የሆነ ግለሰብ ስፔሲፊክ ሊመስል ስለሚችል ኤግዛምፕል ልተውዬ ነው። እና የነበረው ማለት በቃ የካቲት 11 አሁን ግን ሰውን እንትን ብሎት አለ። የካቲት 11 ጠልቶ የካቲት 11 ማለት ኮዙን ሳክሪፋይሱን አምጥቶ አይደለም። ህወሓት የኔ ብቻ በዓል ነው አለች። ሰውን ደግሞ ንቃቱ ጨምሯል። በጋራ ማክበር አልፈለጉም። ሽማግሌዎችን እዛ ተሳትፎ ፈቃደኛ አልሆኑም። ሽማግሌዎች ራሳቸው ናቸው የነገሩኝ። እነዚህ ባለሀብት ከአዲስ አበባ የመጡ ያው ከዚህም ጨምረው ማለት ነው። እኛ ወጪውን እንሸፍን፣ ሁላችሁም እንጋብዛችሁ፣ ልክ 45ኛ ዓመት እንደተደረገው 45ኛ ዓመት እነስዬ ነው የመጡ ብለው ጠይቀዋቸው እምቢ አሉ። ጌታቸው ረዳ ፕሬዚዳንት ነው አንከለክለውም፣ እንደ ክብር እንግዳ መምጣት ይችላል በግለሰብ ደረጃ ማለት ነው። ከዛ ውጭ እንደዚህ አሁንም አሉ። ምክንያቱም ሁሉ ነገር የማክረር ይሄ ዙሩን የማክረር ነገር ስለሆነ ያሉት ያን አልፈለጉት። ይሄን ደግሞ ሰው ኦብዘርቭ እያደረገ ነው። ስለዚህ የካቲት 11 ለዛ በቂ ምልክት ነው ማለት የእነሱስ የቲፒኤልኤፍ አክሰፕታቢሊቲ ከመውረዱ ብዛት የካቲት 11ን አፌክት ማድረግ ይችላል። ሌላ ነገር ትተህ ማለት ነው። አሁን እንዳልኩ ነው የልማት ጉጅለስ ተሰብስበው አንድ ወረዳ አንድ ቀበሌ አካባቢ ላይ ማለት ነው ሰብስበው የሰልፍ ይቅርብን ሲሉ እዛ ሄዶ እንግዲህ እኔ ጓደኛ እዛ ጋር የነበረው የሆነ ከጌታቸው ቡድን ሄዶ ሰው ቀስቅሶ ምናምን አይደለም።
እድሜያቸውን ሶሻል ስታተሳቸው ማሰብ ይችላሉ ሰዎች። ሌላ ማለት እንደዚህ ነገር መጥቀስ ይቻላል። ለዛ ነው በጣም የከረሩና የሚጮሁ ይሄ ጄኖሳይድ ናሙኖች ተፈቱ፣ ምዕራብ ትግራይን ለመስጠት ጌታቸው ተስማምተዋል እና የመጨረሻ ካርዶችን መሳብ ያስፈለገው። ከዛም አልፎ ያው ስድቡ ምናምን ታውቀዋለህ። እነዛን የመጨረሻ መምዘዝ ያስፈለገው ኖርማሊ አንድ ሰው ቲፒኤልኤፍ ከጠላችሁ ይጠላል። ቲፒኤልኤፍ ምሁር ነው ካለችው ምሁር ነው። ትግራይ ውስጥ ምሁርነት በፓርቲ የሚበየነው፣ እውነት ራሱ የሚበየነው በድርጅት ነው። አይ እነሱ አሁን የጠፍቷቸው ነው ብለን ሪዛይን እናደርጋለን እኮ እኛ ራሳችን ኢቭን እየተጠራጠርክ ሳይዋጥልህ ማለት ነው አይደለ? ያ በዛ ሌቭል የነበረ ድርጅት ጌታቸውን ባንዳ ነው ብሎ ለማሳመን ይህን ያክል እርስ በርሳቸው በሚስጥር የወሰኑት ውሳኔ ወደ እስከ ድረስ መሄድ መድከም አይጠበቅበት ነበር። የጌታቸው መኖር ባይደወይ አንድ የነበረው አስተዋጽኦ ከሱ ጋር ባለ ፍትጊያ ድርጅቱ እርቃኑ እንዲወጣ ሚስቲፋይድ የሆነ ነገር እንዲጠፋ ምናልባት የሆነ ነገር አላቸው የሆነ ነገር እንዲቀር ነው ያደረገው እንጂ ኦልሬዲ አክሰፕተንሱ እኮ በጣም ከወረደ ቆይቷል። ኢቭን አብይ ሲመጣ ጀምሮ እኮ በጣም ወርዶ ነበር። ግን የአብይ ፋክተር ቡስት ሰጠው፣ ለድርጅቱ ቡስት ሰጠው። በዛ ውስጥ ተሸፍኖ ቆየ። ሴኪሪታይዝ አደረገው ፖለቲካውን፣ ሰው የደህንነት ጥያቄ ውስጥ ገባ ማለት ነው። እና አይ ቲንክ ይሄ በጣም 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 ጠቃሚ ነጥብ መስሎ ይሰማኛል። ምክንያቱም ያው አንተ በሚገባ ታውቀዋለህ ዳንኤል፣ ጌታቸውም እንደዚሁ በመሀል ሀገሩ ፖለቲካ ውስጥ የትግራይን ኢንተርናል ፖለቲካል ዳይናሚክስ በተመለከተ ጥልቅ የሆነ መሀይምነት አለ እና በጅምላ ጠቅልሎ ማሰብም ስለሚቀል አንዳንዱ ደግሞ በቀላሉ የዘር ፍጅት ትርክቱንም ለማራመድ ስለሚመቸው የቀለለ ሆኖ ያገኘዋል እና ያነስ ሲራመድ ነው የሚታየው። ግን እነዚህ ዲቴይልስ እጅግ እጅግ አስፈላጊ ዲቴይልስ ናቸው። ጌታቸው የሚዲያ ብሬክ ትሩን በተመለከተ ከዛ በፊት ዲስኮርስ ውስጥ የነበረው ጨለማ እና አሁን የምታየውን አይነት ዳይቨርሲቲ በተመለከተ አለ የምትለውን ለውጥ በተመለከተ አስተያየት እንሰጠኝና ከዛ ሰፋ ወዳለው እንግዲህ አሁን ብልጽግና ቨርሰስ ሻዕቢያ እየከረረ ወዳለው ጡዘት እንሄዳለን። እነዚህን አሁን ያነሳናቸውን ክሮች ይዘን ማለት ጥሩ። እኔ አሁን ያው ስለ ትግራይ ስለሆነ የምናወራው ነው እንጂ የምናወራው ነገር ለኢትዮጵያ በጣም የሚሰራ እዛ አካባቢ ላሉት በባሰ እንዲያም ከትግራይ በባሰ የሚሰራ ነው። ለተቀረው ኢትዮጵያ ለኤርትራ ይሰራል። ግን አሁን ወደ ትግራይ ልመልሰውና አሁን ይህን መረዳት የምንችለው የፓርቲያዊ ሀገረ መንግስት ነው ያለው ትግራይ ውስጥ። አሁን ትግራይ የሚለውን እንግዲህ አንዳንዶቻችሁ ኢትዮጵያ ኤርትራ እያላችሁ ስሙ። እዚህ ፓርቲያዊ ሀገረ መንግስት ወይም የፓርቲ ሀገረ መንግስት ማለት በሀገረ መንግስት ውስጥ ያሉ ሰው የሚባለው ፍጡር ያለባቸውና በዛ የማይገለጹ ነገሮች በሙሉ የፓርቲው ናቸው ማለት ነው። ፓርቲያዊ ሀገረ መንግስት የፓርቲ ስቴት የምንለው እዛ ውስጥ ምንድን ነው ያለው? መንግስት። አሁን መንግስት የሚባለው አካል ሀገረ መንግስት ውስጥ ያስፈልጋል። ያ የፓርቲ ነው። በቃ ራሱን ችሎ ሊቆም አይችልም ነው። በቃ ፓርቲ ነው፣ የፓርቲ ነው። ታጣቂ አሁን ሰራዊት፣ ፖሊስ፣ ሚሊሻ። ለዛ ነው አሁን እነ ጆን ሜዲድ ምናምን ራሱ ሚሊሻም ፖሊስም እያናገሩት ሲሉ ወደ ሰራዊቱ፣ በሰራዊቱ በኩል ደግሞ የፓርቲ ነገር ነው። ያው ቅድም ዳንኤል ያስቀመጠው ኑዋንስ እንዳለ ሆኖ ማለት ነው። ዝም ብሎ አንድ አይነት አይደለም ሰራዊቱ የሚለው እንዳለ ሆኖ፣ ሌላው ህዝብ የሚባለው ራሱ ከአይምሮ ጀምሮ እስከ ኪሱ እስከ ትንፋሹ የፓርቲው ነው። ይህን ጥሩ መገለጫ የሚሆነው የህዝብ ኪስ፣ የተፈናቃይ ኪስ ሳይቀር የፓርቲው እንደሆነ የምታውቀው የተፈናቃዮች ካምፕ ሳይቀር ነው ለፓርቲው ድግስ። ያው ፓርቲው እንደዛ ያስባል ነው የምትለኝ? አዎ ፓርቲው እንደዛ ያስባል። በቃ ያው ፓርቲው እንደዛ ነው። ለዛ ነው ባይ ዘ ወይ አሁኑ የማይቀበሉት አዲሱን መንገድ ዋትኤቨር መንገድ እንግዲህ አዲስ ካለ ለዛ ነው በቃ በዛ ስለሚያምኑ ነው ተፈናቃዩ ያንን ካላዋጣ የተፈናቃይነት ስታተስ ራሱ አይኖርህም ነው የተባለው ሲናገሩ። ከዛ በመለስ ደግሞ ሀብት አለ፣ ተረክ አለ፣ ግዛት አለ። ይህ በሙሉ የፓርቲ ተደርጎ ነው የሚወሰደው እና ወደ ሚዲያው ስመጣ ተረክ ነው። አሁን ናሬቲቭ የፓርቲው ነው። ከፓርቲው ጽሕፈት ቤት ይወጣል፣ ከዛ እስከታች ይበተናል፣ ወደ ዩኒቨርሲቲ ይሄዳል፣ ወደ ትምህርት ቤት ይሄዳል፣ ወደ ሰራዊት ይሄዳል። እንደዛ ነበረ። ምንድነው አሁን የተቀየረው? ሁለት ነገሮች ያው ደጋግመን አንስተነዋል ርዕዮትም ላይ።
የድምፅ ወያነና ትግራይ ቴሌቪዥን እኔ የሚያጠኑ ሰዎች ቢያጠኑት ሶሻል ሳይንስ ላይ ያላችሁ ሰዎች በጣም የሚገርም ለውጥ ስለሆነ እና ደግሞ እኔ በዛ የሁላ ተዳክሞ ራሱ የጌታቸው መንግስት ያንን የመጣውን ለውጥ አለመቀልበሱ በጣም በአዎንታዊ ነገር ማየት እፈልጋለሁ። በጣም ያ ማለት ምንድን ነው? አሁን ራሱ በቃ ሰራዊቱ የሆነ ነገርም ሲል ጽሕፈት ቤቱ የሆነ ነገር ሲል በዓሉም በተመለከተ ራሱ አሁን ጌታቸው ዳንኤልና አሁን የነገረን ጌታቸው ዝም ብሎ እንደ ተጋባዥ ድምፃዊ አይነት ነገር ተጋባዥ እንግሳ ካልመጣ ምንም የእሱ አይደለም ምናምን ሲሉት ማለት በቃ ዝም ብሎ እነሱ ሊያደርጉት የሚችለውን ነገር ስታስብ ግን በሚዲያ ተላልፏል ሙሉውን አይደለ? እና ይሄ አሳዛኝ ሁኔታ ስላለን ነው እንደ ምስጋና የምናቀር ወይም እንደ አድናቆት የምናደርገው መደበኛ መሆን ያለበት ነገር ነው። ግን እነሱ የሄዱበት ከነበረው ምናልባት ደግሞ ከያዙት ሊሄዱበት ከሚችለው ነገር ሳነጻጽረው ሚዲያ ተረኩ ተቀይረዋል። እዚህ ቅድም ያልናቸው የሆነ ቦታ ላይ ሰላማዊ ሰልፍ ሲያደርጉ የመቀሌም ሰላማዊ ሰልፍ ሲደረግ ሰራዊቱ ነው ወደ ጦርነት አትወስዱንም፣ የአንድ ፓርቲ ልትሆን አትችሉም ሲል ሰው ነፃ የሆኑ ወይም ደግሞ በነፃነት በተሻለ ነፃነት የሚንቀሳቀሱ ሚዲያዎች የመንግስት ሳይቀር ማለት ነው ስላሉ ነው ወዲያው የተደረሰ ወዲያው ደግሞ አስፈላጊው ተጽዕኖ ማሳደር የተቻለው። ስለዚህ ይሄ ስጋቴ ምንድን ነው? አሁንም ያው መስጋት የሚያስፈልገን እንዳይቀለበስ በፈለገው አይነት ኃይል በጌታቸው ይሁን በሰራዊት ይሁን በጽሕፈት ቤቱ ይሁን እንዳይቀለበስ ብቻ ነው ስጋቴ እንጂ እስካሁን ባለው ጥሩ መንገድ ይዞ እየሄደ ነው ያለው። ሌላው ይናገር፣ እነሱም ድምፃቸው አይታፈን፣ የጽሕፈት ቤቱም ድምፅ አይታፈን፣ የማንም ድምፅ አይታፈን። ግን ህዝብ ዝም ብሎ እንዲያው እንደ አንዱ አባት እንዳሉት አንዱ ነጋዴ እንዳሉት እኛ እኮ ለህዋት መሪዎች ለእናንተ ከልጆቻችሁ በላይ ነው የምንታዘዝላችሁ የነበረው ያሉት ያ መቀየር አለበት። ምክንያቱም ህዝብ ታዛዥ አይደለም መሆን ያለበት፣ ታዛዥ መሆን ያለበት ከህዝብ በታች ያለው በሙሉ ነው። መልካም። እሺ አሁን እንግዲህ የትግራይን መንግስታዊ ሁኔታ በተመለከተ አነሳን። የሰራዊቱን በወጥነት አንድ ኃይል ስር አለመግባት እንዲያውም በሶስተኛ አማራጭነት ራሱን የማየቱን ነገር አነሳን። በትግራይ ውስጥ ያለው ፖለቲካዊ ሁኔታ ተመለከትንና ይሄ ባለበት ሁኔታ አሁን ሰሞኑን የአብይና የኢሳያስ ጡዘት ማለት መሀላቸው ያለው ውጥረት እየከረረ እየጦዘ መምጣቱን የሚያሳዩ ነገሮች አሉ። ኢን ዲስ ኮንቴክስት ያሉትን ሁኔታዎች የሚያሳዩ አንዳንድ ጥያቄዎች ላንሳላችሁ። እንግዲህ የአብይና ኢሳያስ ውጥረት በእጅጉ እየጨመረ ነው እንድንል ያስቻሉትን ነገሮች በጥቂቱ ለመጠቃቀስ ያክል የአብይን ሚዲያዎች ቅኝት ማየት አንዱ ነው። በቅርቡ አልጀዚራ ላይ የተጻፈው የሙላቱ ተሾመ አርቲክል ሌላኛው ነው። የህግደፍ ተቃውሞ በይፋ የቀረበ አለ፣ እሱ ሌላው ነው። እንደዚሁ የኤርትራ መንግስት ማለት የህግደፍ ተወካይ በአንድ ኮንፈረንስ ላይ የሀገራትን ሉዓላዊነት የማያከብሩ ባህራችንን መውሰድ የሚፈልጉ ወዘተረፈ ብለው ሰሞኑን ያወጧቸው መግለጫዎች አሉ። ከዛ አንድ ዘገባም ተመልክቻለሁ፣ የኤርትራ ኤምባሲ በአዲስ አበባ ሊዘጋ ነው የሚል እና ነገሮቹ እየናሩ መሆናቸውን ማየት ያን ያህል ከባድ አይመስለኝም። አሁን የትግራይን ሁኔታ ታሳቢ አድርገን ከዛ የተቀረው በኢትዮጵያ ውስጥ ያለውን ሁኔታንም ከግምት አስገብተን በእናንተ አስተያየት ውጥረቱ አሁን ስላለበት ደረጃ እይታችሁ ምንድን ነው? ጦርነት የመከሰት እድሉን በተመለከተ ያላችሁ አስተያየት ምንድን ነው ማለት ነው? ስለሚያያዙ ላንሳቸውና አስታውሳችኋለሁ ድንገት ከዘለላችኋቸው እንኳን። ሁለተኛ አሁን ትግራይ ላይ በሰፈነው ውጥረትና ልዩነት ውስጥ ስለ ሻዕቢያና የብልጽግና እጆች ሚና ምን ሊባል ይችላል? ወር አሁን ለምሳሌ ቅድም የጠቀስኩት አለ በመሀል ሀገሩ የፖለቲካ ልሂቅ ዘንድ በጣም ኦቨር ሲምፕሊፋይድ ተደርጎ እየቀረበ ያለ የሚመስል ነገር አለ። ለምሳሌ የደብረ ጽዮን ቡድን ከሻዕቢያ ጋር፣ የጌታቸው ቡድን ከብልጽግና ጋር ተሰልፏል። ትግራይ ውስጥ የሆነ ጦርነት ቢከሰት ግማሽ ትግራይ በዛ ግማሽ ትግራይ በዚህ ሆኖ የሚካሄድ ውጊያ ነው የሚል ትንተና አለ። እሱን እናንተ እንዴት ነው የምታዩት? ኦቨር ሲምፕሊፋይድ ነው? ከዚህ የበለጠ ወሰብሰብ ያሉ ነገሮች አሉት ወይስ አሰስመንቱ ትክክል ነው የሚለው ማለት ነው። ሶስተኛ
በዚህ ጉዳይ በትግራይ መያዝ ያለበት የምትሉት አቋም ምንድን ነው የሚለውን ሰው አስታውሳችኋለሁ። ሁሉም ስለሚያያዙ ግን ለአውድ እንዲመች ብዬ ነው ያነሳኋቸው። ሰው መጀመሪያ ውጥረቱ ስላለበት ደረጃ ያሏችሁን እይታና እዚህ ውስጥ ጦርነት የመከሰትን እድል አስመልክቶ ስላላችሁ ግምገማ እናወራ። ዳኒ ቀጥል። እሺ ቴዲ፣ የዛሬ አመት ተኩል ነው ወይ አመት ከ6 ወር እንደዚህ አካባቢ መጀመሪያ አንተ ጋር ያወራን ጊዜ እነዚህ ውስጥ ኤርትራ አንስተን ነበር እና ወደ ግጭት መግባታቸው እንደማይቀር ነው ያን ጊዜ የነበረኝ ግምገማ። ሁለቱ አሁን ያ ነው እየጨመረ ሄደው፣ ግን ስሎ ቀስ ያለ ነው እየሄደ ያለው። አክሰለሬት እንዲያደርግ እንዲፋጠን የሚያደርጉት ፋክተሮች ማለት ላይ ሊፈጠሩ ይችላሉ። አንዱ እንግዲህ ብዙ ጊዜ የሚነሳው የቀይ ባህር ነገር ነው። ከዛም ሌላ ወይ ደግሞ ፋኖን አገዘብኝ፣ አሁን ደግሞ ህወሓትን ወደ ደብረጽዮን አገዘ የሚል ኤኒ ኤክስኪውዝ በኢትዮጵያ በኩል ሊመጣ ይችላል። በኤርትራ በኩል ሲምፕሊ ኢትዮጵያን ሳይቆጣጠር ኢትዮጵያ ውስጥ ችግር ሳይፈጠርና የሆነ እጅ ሳይኖረው የአካባቢው ጌታ መሆን ስለማይችል ለኢሳያስ ነሰሲቲ ነው። ዋን ዌይ ኦር አናዘር ኢትዮጵያ ጋር ፕሮክሲ ዋር ይሁን ግልጽ ውጊያ መግባት የግድ አስፈላጊ ነው። አብይ ኢሳያስን ረስቶት ሊኖር ይችላል ኢሳያስ ስጋት እስካልሆነበት ድረስ። አንሌስ ወይም ድማ የውስጥ የፖለቲካውን ለማቀዛቀዝ ወይ ድጋፍ ለማሰባሰብ ቀይ ባህር እና የሚለው አጀንዳ ይጠቅመኛሉ ካሰበ ደግሞ ራሱ ጀማሪ ሊሆን ይችላል። ለአብይ ኦፕሽናል ነው። ቀይ ባህር ብሎ ኤርትራ ላይ እንትን ሳይለኩስ መቀመጥ የሚችልበት እድል አለው። ኦፕሽናል ነው ማለት ሌላ ስራ ሊሰራ ከፈለገ ይሄ የድሮ ኢትዮጵያዊነት ምንለው ዋቴቨር ቃል ይሁን ያን ስሜቶች በመኮርኮር ከመኖር ይልቅ ሌላ ስራ ልስራ ብሎ ወይም ሌላ አይነት አፕሮች ሊከተል ከፈለገ ስቲል ሩም አለው። ትልቅ ሀገር ነው ያዘው። ኤርትራን ኢግኖር አድርጎ መሆን ይችላል። ኢሳያስ ግን ኢትዮጵያን ኢግኖር አድርጎ የአካባቢው ጌታ መሆን አይችልም። ስለዚህ ዋን ዘር ነሰሲቲ ያለበት ግን በሁለቱም በኩል ፍላጎት አለው ችግር ውስጥ ለመግባት። ከዛ ላይ አንድ ተርናውት ያደርጋል የሚለው በፊትም ያለኝ አሁን ያለኝ ግምት ምንድን ነው፣ ሶማሊያ ውስጥ የሚኖር ፕሮክሲ ዋር ነው ኤክስፔክት ማድረገው። ይሄ ቱርኩ ድርድር ቁም ነገር ያለው ነገር ይወጣሉ እያላስብም ሶማሊያ ውስጥ የሚኖር ፕሮክሲ ዋር ነው ሁለቱም ይመርጣሉ የማስብ የመጀመሪያ ፖሲቢሊቲ። ሁለተኛ ፖሲቢሊቲ በአሰብ በኩል ኢትዮጵያ ልትጀምር ትችላለች። ያን ጊዜ ትግራይ ኢንቮልቭድ ልሁን ካላለች በዚህ በኩል ግንባር ኢሳያስ የሚከፍትበት ሪዝን አይኖርም። ሁለት የተለያየ ኃይል ነው የሚገጥመው። በዚህ በኩል ትግራይ ሊገጥመው እከፍታለሁ ግን ብሏል አይደል? ምን ከፍታለሁ በባለስልጣናቱ በኩል ከተነካን ትግራይን ነው ገሃነም የምናረጋት የሚሉ መልእክቶች ይሰማሉ። ሴንተር ፎር ነው የሚባለው የእነሱ የደህንነት ፔጅ እዛ ላይ እንደዛ ብሎ ጽፎ ነው። ግን ፕራክቲካሊ ምን ችግር ይፈጥርብሃል? ለምሳሌ ከኢትዮጵያ ጋር ስትዋጋ ችግሩ ማለት ያ ዋን አክቲቭ ኮንፍሊክት ባድመ ጋ ቢሆንም አንድ ሰራዊት ስለሆነ የምትገጥመው ያን ሰራዊት ከቡሬ እስከ ኦም ሀጀር ድረስ ውጊያ እሳት በመለኮስ ስትሬች ታደርገዋለህ፣ ትሰጥጠዋለህ። በዛ በኩል ማዕት ቦታ ውጊያ እንዲከፈትና እንዲለጠጥ ያደረጉት የኢትዮጵያዎቹ ይሁኑ የኤርትራዊ ይሁኑ አላውቅም፣ ግን ለሁለቱም አድቫንቴጅ ነው። ኤርትራ አንድ ሰራዊት ነው። ከአሰብ እስከ በአከር ድረስ ተዋጋ ስትለው ስትሬች ይሆናል። ኤርትራም እንደዛ ኢትዮጵያ አንድ ሰራዊት ነው። ስትሬች ታርጎ ትፈልግ ሊደርሺፑ እና ምናምን ነገር። አሁን ግን በትግራይ በኩል ቲዲኤፍ ጋር ውጊያ ልትከፍት ከሆነ አብይ በአሰብ እየተዋጋ ከሆነ አንተነ ስትሬች ብትሆን፣ ስለዚህ አብይ በአሰብ በኩል ቢከፍትና በዚህ በኩል ነገር ከሌለ ኢሳያስ ሞስላኪ ሌላ ፍሮንት እዚህ ጋር አይከፍትም የሚል ይሄ ነው በፊት የነበረኝ ግምት። ኦኬ ካልን በኋላ ወደ ትግራይ ኬዝ እንምጣ። አሁን ስለሚባለውና ስላለው ነገር ሁለት ሶስት ነገር አለ። አንደኛ በዚህ በኩል ባይደው ከኤርትራ ጋር ኢንጌጅመንት ያደርግ ነው የሚለው ወሬ እንዲወራ የሚያደርጉት ራሳቸው ነደብረጽዮን ግሩፕ ነው። ግን ይህን ሲያደርጉ ሶስት ነገር አስባለሁ ነው። ሶስት ፖሲቢሊቲ አለ ነው። ሶስት ፖሲቢሊቲ አለ። አንድ ብለፊንግ ሊሆን ይችላል። ጀስት ፌደራል መንግስቱን ለማስፈራራት ነው። በትክክልም ይፈራል። ብቻቸውን ደብረ ብርሃን የደረሱ ሰዎች ሻዕቢያን ጨምሮ ከመጡ ማለት የባሰ ነው ብሎ እንዲፈራ ያደርገዋል። ማለት የራሱ እንትን ፕሮፓጋንዳ ኢፌክት አለው። ግን አሴም ታይም አንተ ብለፍ ስታደርግ ደግሞ እሱም ሚስካልኩሌት ካደረገ ማለት ነው ያው ከእጅ ወጥቶ ይፈነዳል። ቀጥታ ጦርነቱ ሳትፈልገው ቀጥታ አላይመት ሳትፈልግ ማለት ያው አለመታመን አለው እንደ ፕሪዝነርስ ዳይለማ። ሁለተኛ ሰም ሎ ሌቭል ኢንጌጅመንት ሊኖር ይችላል ወደ ትልቅ አላይመንት የማያድግ ግን ስቲል ስጋት ለመፍጠር ኢትዮጵያ ላይ በቂ ሊሆን ይችላል። እዚህም ደግሞ ራሳቸውን ፓወር እንትን ለማድረግ ማለት የራሳቸው ፕሬሸር ለመፍጠርና እንደ መጫወቻ እንትን። ሌላ ሶስተኛ እንደ ሃይ ሌቭል ኢንጌጅመንት የሆነ አግሪመንት አለ አሊያንስ ፈጥረዋልና የሚባለው ነው።
እኔ ዛት እንዳውት አደርጋለሁ። በዛ ሌቭል ስሩ ሰርድ ፐርሰን ቢበዛ ተናግሮ ይሆናል ሰርድ ፓርቲ በዛ ሌቭል ኢንጌጅመንት አለ ማለት በቂ ለመጠርጠር እንኳን በቂ ምክንያት የለም። ሚድ ሌቭል ላይ ግን ሊኖር ይችላል ብዙ መልኩ ኢቨን እንደ ኖርማላይዜሽን ለቦርደር ላይ እንዳትጋጭ ምን ልታረገው ትችላለህ። ግን አሁን ይሄ ባለመታመን ባለበት ቦታ እንደተፈለገ ነው የሚተረጉሙ ዘስ ችግሩ ያ ነው። አሁን በዚህ ውስጥ ጌታቸው ወይ ደግሞ ጊዜያዊ መንግስቱ ፌደራሊስት ጊዜያዊ መንግስቱን አፍርስ ብለህ ነው እምቢ ካለ ሶ ባይ ዲፎልት ሌላ አላይ መፈለግ አለብን የሚል ካልኩሌሽን ያለው ይኖራል። ቅድም ያነሳቸዋቸው አሉ ተጠያቂነት መፍራት ዋር ኢኮኖሚ ራሱ ትልቅ ኢንሴንቲቭ ነው ማለት ጀስት በቃ በዚህ ሁኔታ መኖር ነው የለመዱ ይኖራሉ። እንደና ሚስ ካልኩሌሽኖች አሉ። ፌደራል መንግስቱ በጣም ተዳክሟል የሚል ኦፍ ኮርስ ተዳክሞ ሊሆን ይችላል። ኔቨር ነው የካቢላ መንግስት በ4 ወር ነው ምናምን በ6 ወር ነው የፈረሰው ታስታውሳለህ። ሸማቂዎቹ ተነስተው ከምስራቅ ኮንጎ ኪንሻሳ የገቡት በ4 ወር ነው ምናምን ነው። እኔ ልጅ ሆኜ እሱን ስሰማው ዜና ይገርመኝ ነበር። 17 ዓመት ነው የማውቀው ዋና መንግስት ለመቆጣጠር ሶ መንግስት ውስጥ ደግሞ ቀፎ ነው ሊሆን ይችላል እንደሚተነተኑ ግን ደግሞ ላይሆንም ይችላል። ምንድነው ኢንተለጀንስ? ስለዚህ ከሚስ ካልኩሌሽንም ይመጣ ይኖራል። በብለፊንግ ያኛው ወገን ደንብሮ የሆነ ነገር ሊያደርግ ይችላል። ሶ ኤላት ኦፍ ፖሲቢሊቲስ አሉ። የኛዎቹ የሆነ አታችመንት ኖራቸው ይችላል፣ ሳይኖራቸውም ሊሆን ይችላል። ለዚህ ይባለው ዘ ፖሲቢሊቲስ ኦፕን። ቢኖራቸውስ ምን ያክል ፍሮም ዋት ካይንድ ኦፍ ስታንዲንግ ነው ኢቭን አሊያንስ ፓርትነርሺፕ ሊፈጥሩ የሚችሉት? ጀስት ማለት ጀስት ተስፋ ነው ጀስት ፕሮሚስ ነው የሚሆነው ሊሆን የሚችለው እንጂ ሌቨሬጅ ካለ ምንድነው የሚሆነው? ሃይ ሌቭል እና ብዙ እንትን አልታየ። ለምንድነው ሰርድ ፓርቲ ጋራንተር ያስፈልጋል እንደዚህ አይነት የማይታመን አክተር ጋር ዲል ታደርግ ከሆነ ሶ በዛ ሌቭል አይመስል አለ ብዬ አላስብም። ነው እሱ ጋር አንድ ነገር ብታክልበት እንደው ቅድም ያነሳሃትን ነጥብ በተመለከተ ሻዕቢያ በትግራይ በኩል አሁን አንዱ ጥያቄው የአብይና ኢሳያስ ሲጣሉም ሲፋቀሩም ትግራይን የውጊያ ሜዳ የማድረግ እድላቸው ሰፊ ነው የሚባልበት ምክንያት ኦኬ ለምሳሌ ሻዕቢያ ቅድም ያነሳ ነው በዛ በሪሰርች አንድ ምናምን ብዙ ጊዜ እናንበዋለን እሱን እንደ ሻዕቢያ ይፋ ያልሆነ ልሳን ቆጥረን ምክንያቱም ከጦርነቱ በፊት ራሱ በትግራይ ላይ የሚፈጸሙትን ዝርዝር ጄኖሳይደል የሆኑ እቅዶች እዛ ላይ ለጥፈዋቸው ስላየን ማለት ነው። እና ግን ከዛ ይሻገራል። እንደምታውቀው የፕሪቶሪያ ስምምነት በመፈረሙ ሻዕቢያ ከሚበሳጭበት ነገር አንዱ የጀመርኩትን ፍጅት አልጨረስኩም ማለት ተኮሊፈ የሚለው ነገር ነው። ሶ ትግራይ ላይ ጦርነት ለመክፈት አንድ ተጨማሪ ምክንያት ትልቅ ምክንያት ሊሆነው ይችላል ተብሎ ይታሰባል። በአንጻሩ አብይ ደግሞ ትግራይን ያኔም ጦርነት ሲከፍት እንደ በፈር ዞን ቆጥሯታል ብቻ ሳይሆን እንደ ስልጣን ስጋትም ተመልክቷል። ሶ ጦርነቱ እዛ ላይ ቢካሄድ የኔን ስልጣን አይነካም፣ ዜርፎር እንደውም እዛ አካባቢ ያሉ እኔን የማይቀበሉ ጠላቶችን ኢሊሚኔት ለማድረግ ሊጠቅም ይችላል ብሎ ሊያስብ የሚችልበት እድል አይታይህም ወይ? ዜርፎር ሁለቱ ሊዋጉ ከወሰኑ ሲፋቀሩ እንደዘመቱበት ሁሉ ሲጋጩም የሚዋጉበት ሜዳ ትግራይ ልትሆን የምትችልበት እድል አይታይህም ወይ? አይደለም ፖሲቢሊቲ አለ። ምንድነው ግን ይኸውልህ አሁን ኢሳያስ ወይም የሻዕቢያ ስቴት ፕሮጀክት ስቴት ቢልዲንግ ፕሮጀክት በመሰረቱ ጸረ ትግራይ ነው። ስለዚህ ኤኒ ኦፖርቹኒቲ ውልዱ ትግራይ ላይ ችግር ለመፍጠር ችግሩ መፈለግና አቅም ለየብቻ ስለሆነ ነው። ሁለት ኃይል ጋር ነው በአንድ የሚፋጠጠው። ለራሱ ታክቲካሊ አስቸጋሪ ነው። ትግራይ ላይ እንትን ሲከፍትስ ከዚህ በኩል ሪስፖንስ ሊኖር ነው። ሶ ያራሱ ደግሞ እኛ ደግሞ ለሴንተሩ ቅርብ ነን፣ ለእንትን ማዕከሉ ማነው ለአስመራ ማለት ነው። በአጭር ርቀት ነው። ከዛላምበሳ ድቀይህ ከዛ አስመራ ነው ያለው ያ ነገር ማለት እንትን ነው ለማጨር ነው። ከዛላምበሳ መቀሌ ያለው ርቀትና ከዛላምበሳ አስመራ ያለው ርቀት እኩል ነው። ሶ ከዛ አንጻር ትልቁን ኃይሉም እዚህ ጋር ለማስቀመጥ ይገደዳል። እንዲህ በኖርማል እኛ ኒውትራላይዝ ማድረግና በአሰብ በኩል ወይም በሌላው በሁመራ እንኳን የሚከፍትበት አይመስለኝም። በአሰብ ቢከፍት ኢትዮጵያ ያን ለመከላከል ሊደርሺፑን እና ሪሶርሱን እንትን ቢያደርግ ይሻለዋል። ትልቅ ትሬት እዚህ ጋር ከሚጋብዝ ነው አንድ እንትን። ሁለተኛ አብይ እኛን አምኖ ሰራዊት ወደ ትግራይ ይልካሉ ማለት ሰራዊት ስትልክ ሰራዊት ሎጂስቲክ ይዘው ነው ጥይት ይዘው ነው ምናምን ይዘው ነው የሚመጣው። ሶ በዛ ሌቭል መታመን ከየትኛው ጄኔራል ጋር ወይ ከማን ጋር አድርጎ ነው ማለት የትኛውንም ቢሆን ማለት ነው ጌታቸውን ጨምሮ ማንን ነው አምኖስ ሰራዊት ነው ወደዚህ የሚልከው? ሪስኩም ማለት ለራሱ ሪስክ ስለሚሆን አለመታመን። አሁን ኦብቪየስሊ ኢትዮጵያ 11 ክፍለ ጦር መጥቶ እዚህ አጉላ ምናምን ቢቀመጥ ማንም እንደማይነካው አውቃለሁ። ግን በእኔ አይነት ኤቲክስ እና በእኔ አይነት አሳሰብ አይደለም እነዚህ ሰዎች የሚመሩት
ማለት ኤኒ ታይምስ ኤኒቲንግ ሊሆን ይችላል በሚል ሮል ዘ ጀንግል ነው የሚኖረው እዚያው ምስራቅ አፍሪካ ውስጥ እነዚህ በተለይ ፓወር ፕሌየሮቹ ማለት ነው። ስለዚህ እኛን አምኖ ይልካሉ። አትቤስት ሊያደርግ የሚችለው እኛን ስለስ ግማሽ ትግራይ ነው ከፈለገ ግማሽ ኃይል ከቲዲኤፍ አትቤስት ሊሆን የሚችለው ስሩ ሰርድ ፓርቲ ጋራንተር አረምሬቱ አሜሪካቱ ዋቴቨር መሳሪያ፣ ጥይት፣ ሎጂስቲክ ሼር አድርጋቸው ስጣቸው እና ያግዙ ያንን ወደ አንተ እንደማያዞሩት ዋስትና ሰጥሃለሁ ቢባል ያን ሊያደርግ ይችላል ስሩ ሰርድ ፓርቲ ጋራንተር። ያን ጊዜ አክቲቭሊ እኛ የጦርነት አካል ነው የሚችላል ራሱ ሰራዊቱ ሳያስገባ። ኦፍኮርስ ግን የውጊያው አካል የውጊያው ድማ ሆን ማለት ነው። ያንተ ስጋት አልቀረም። ሰራዊቱን ለማስገባት ግን ብዙ ኦሪየንቴሽን እና የፖለቲካ ስራ ያስፈልጋል። ሰራዊቱ ራሱ ሆም ቴሪቶሪ እንዳለ ተሰምቶት ከልቡ እንዲዋጋ ማለት ነው። ይህም ፖሲብል ነው እያልኩኝ አይደለም ያለሁት። ግን አሁን ነፍስህን ሸጠ እንደ ወታደር ስትዋጋና ቱሪስት ሆነ ስትመጣ እንዳደለም እንጂ አዘርዋይስ እኮ ማለት ከኢትዮጵያ ሰው ይመጣል በየጊዜው አክሱም ጽዮን ማለት ምንም ኢንተራክሽን የሌለ ዝግ ጨለማ እያደረኩት አይደለም ያለሁት። ግን ሰራዊት ስትልክ ሴንሲቲቭ እንቅስቃሴ ነው። ስለዚህ ምን አይነት ኢንጌጅመንት ነው ሊያደርግ የሚችለው ከኛ ጋር በምን ሌቭል ነው ማን ነው ጋራንተሩ የሚሆነው ምን ያክል እንትን ይላል። ኢሳያስ ደግሞ በዚህ በኩል ለፈር ሊሆንለት ከቻለ አይጠላም። ግን ኤኒዌይ ፖሲቢሊቲው አለ። ግን ያው ቅድም ያልኳቸው ነገሮች እንዳልደግማቸው ብዬ ነው እና እኔ የእኛ ኃይሎች በሚስ ካልኩሌሽን ይሁን ወይ ካልኩሌሽን ማለት ያው ዋቴቨር በአንድ በታይኖ ነው አክሲደንታል ይሁን ወይ ሚስ ካልኩሌት አድርገው ይሁን ወይ ደግሞ ፕሮፐርሊ ካልኩሌት አድርገው ድራግ ካላረጓቸው በቀር ሁለቱ ትግራይ ላይ መጥተው የሚዋጉበት እድል አይኖሩም። ከውስጥ ነው ያንን የሚጋብዝ ነገር ሊኖር የሚችለው እንጂ በራሳቸው ዲፎልታቸው ኢሳያስም ሌላ ፍሮንት አለመክፈት ነው። ኢሳያስ አሰብን ከያዘ ባይተው አብይ እኮ አሰብን ቢይዝ ኢሳያስ በጠላት የተያዘ መሬታችን እያለ ሌላ 10 ዓመት እያወራ ነው ይችላል። ግድ አሰብ ማስጠቃቅ አያስፈልገውም። ምን ጨነቀው እሱ ማለት ወደ ቢፈልግ ኖሮ ምጽዋን ይጠቀምበት ነበር፣ አሰብን አይጠቀምበትም። አብይ ደግሞ በፈር ዞን ይፈልጋል። ስለዚህ ከአሰብ ወደ ላይ 10 ኪሎ ሜትር ነው 20 ኪሎ ሜትር ነው 6 ኪሎ ሜትር ይዞ እንደሚጠብቅ አላውቅም። እዛ ጋር ተኳሽ ይሄ ምንድነው ፈዳን እንዳጥፎ ጠፊ የሚሆን ምናምን እየላከ የቀይ ባህርን ሰላም እያወከ ነጮቹ ላይም ፕሬዠር ማድረግ አብይም አሰብ እንዳያለማ በመረበሽ የኤርትራን ህዝብ ደግሞ በአዲስ ኤነርጂ በመከተ ኤነርጂ መከተ እያለ ብር በመሰብሰብ ወጣት ኮንስክሪት በማድረግ እድሜ ሊያራዝም አልቻለ። ባይ ዘ ዌይ የዛሬ ዓመት ሲያወራ እንትና የኤርትራ ተቃዋሚዎችን ፊገሮችን የማናገር አጋጣሚ ነበረኝ። ስለ ቀይ ባህር ወሬ የጀመረ ጊዜ በቀጥታም ያሱ ሰርድ ፐርሰን በቀጥታ ምን ያክል ቴሪፋይድ ሆነው ሬጂምን ወደ መደገፍ እንደሄዱ እና ቲዲኤፍን ነው እንደውም እንደ ስጋት ያዩ ቲዲኤፍን ታምኖ ነው እንጂ አብይ ይሄን ያስ የሚለው ስጋታቸው የድርጋጣቸው ልክ ስታየው የኤርትራ ተቃዋሚ የምትለው በሙሉ ኦቨርናይት ነው ድምጽ የሚጠፋው አብይ ኢሳያስ ማነው አብይ አሰብን ቢይዝለት። ስለዚህ አሰብን ያዘብኝ ብሎ ለምንድን ነው በዚህ በኩል ሌላ ጦርነት ሊከፍተው? ሚሊተሪ ሪስኪ ነው። ፖለቲካሊ ደግሞ አሰብን አስይዞ ሌላ እድሜውን 20 ዓመት ማራዘም ይሻላል። ለልጁም ትራንዚሽን ለማን ትራንዚሽን ለማድረግም ፋታ ይሰጠዋል። ይሄ አንድ ካልኩሌሽን ነው። በሌላ መልኩ ግን እድሜ ገፍቷል። አብይ ፖለቲካል ኮንሶሊዴት አድርጎ ልክ እንደ መለስ 10 ምናምን ዓመት ከጨዋታ ውጭ አድርጎ ሬጂሜን የኔን ስርዓት በርዘግቶበት ይቀመጣል። እኔም ከጨዋታ ውጭ ሆናለሁ፣ እድሜም የገፋ ነው፣ አይ ሃቭ ቱ ሜክ ኤ ሙቭ ምናምን በሚል ደግሞ ችኮላ ውስጥ ካለ ኢት ካን ዱ ኤኒቲንግ። ግን ስቲል በትግራይ በኩል እናንተን ላግዛችሁ ሎጂስቲክ ላቀብል ከሌላ ሰርድ የሆነ ሀገር ያው ከራሱ እንኳን ብዙ አይኖሩም ላቀብል ምናምን የማለት ስሌት ነው እንጂ ከዛኛ እዚህ እርስ በርስ የምንዋጋ ከሆነ ዋቴቨር ሰራዊቱን አሰልፎ ወደ ትግራይ ውስጥ ሲገባ ነው ማሰብ ያስቸግረኛል። ድንበር ላይ መክፈት ይፈልግ አይመስለኝም። በጣም እብዳን ነው የሚሆነው፣ ግን ፖሲብል ነው። ፕሮባቢሊቲ ነው። ሁለት እብዶች ናቸው። አይ ቲንክ ሁለቱም እንዳልከው 50-50 የሆነ እድል ያላቸው ነገሮች ይመስሉኛል። አሁን ካቀረብኩ ነገር አኳያ ሳየው ግን እኔ እነዛ ሰዎች ራቅ ያለ ጥቅምን በማስላት በመወሰን የማይታወቁ ናቸው። ኢሳያስንም ካየኸው ፕላስ ኢሳያስ እስካሁን ድረስ የነበረው በኤርትራ ህብረተሰብ ውስጥ ያለው ፖለቲካዊ ቅቡልነትም የዛሬ 10-20 ዓመት የነበረውን ያክል እንዳይደለ በግልጽ መናገር የሚቻል ይመስላል። ሰው አሰብን ቢያስይዝ ኮምፕሊት የሆነ ባይባል እንኳን ከባድ የሆነ ፖለቲካዊ ቅቡልነት ችግር ሊገጥመው የሚችልበት እድልም የመምጣት ነገሩን ፋክተር ኢን ማድረግ ያስፈልግ ይመስለኛል። ግን ስጌታቸው እዚህ ላይ ያለህ አስተያየት? ጥሩ። የሁለቱም የሚያመሳስላቸው ነገሮች ኢሳያስና አብይ ስታይ አንዱ እንደተባለው ሁለቱም ስልጣናቸውን ነው የሁሉ ነገር ማጠንጠኛ የሚያደርጉት።
ግን ከስልጣን ደግሞ ዝም ብሎ አስመራና ይቅርታ ጌታቸው፣ በነገራችን ላይ አንተ ጋር ሰዓቱ እየሄደ እንደሆነ አውቃለሁ። ስለዚህ የመጨረሻ ነጥብ አስቀምጠ መውጣት ስፈልግ ንገረን። የመጨረሻ ነጥብ ተናግሬ ልውጣ ማለት ትችላለህ። ጀስት ቱለቲዩ ነው። ቀጥል ጌታቸው። ጌታቸው በኋላ አንተ መቅረስ የለበት የምትለውን ፖይንት እንትበለኝና ከዛ ጥሩ። እሺ ቀጥል ጌታቸው። እና ስልጣናቸው ነው። ግን ስልጣን እነሱ የሚያዩት አስመራ ማለት ቢችሉ ማለት ነው፣ አቅም ገደብ ካልሆነ በስተቀር አስመራ ላይ መታጠር ወይም አዲስ አበባ ላይ መታጠር አይደለም የሚፈልጉት። ሁለቱም የሀገራቸው በላይ ፍላጎት አላቸው፣ አምቢሽን አላቸው። አንድ ሌላው ደግሞ እንደ ኳሊቲ የሚታይ ከሆነ አላቅም፣ ቢያንስ ግን ለዛ ፍላጎታቸው ሁለቱም ተጣጣፊ ናቸው። ብዙ ነገሮች ያው ማለት ህዝብም መገበር ካለባቸው ህዝብ ይገብራሉ፣ ያው መሬትም መገበር ካለባቸው ይገብራሉ። ከዛ ደግሞ በተቃራኒ ከጠቀማቸው ህዝብንም መሬትንም ምክንያት አድርገው ያው እዛው የስልጣኑና ሰፋ ያለ ስልጣን የመያዙ ነገር ላይ ይሰራሉ። ይህን ካልኩኝ በኋላ አሁን ያለው ነባራዊ ሁኔታ አብይ በተለይ ትግራይን በተመለከተ በጣም ደጋግሞ የሚያሰላ ነው የሚመስለኝ። ለምን ራሱ ደጋግሞ ጠይቆ አዎንታዊ ምላሽ ባላገኘበት ሁኔታ ይሄ ማለት ከፋኖ ጋር በሚያደርገው ውጊያም ይሁን ከኢሳያስ ጋር በሚደረግም ትግራይ እንደ ትግራይ ማለት ነው እዛ ውስጥ አንገባም የሚል ምላሽ ተደጋግሞ ስለተሰጠው እኔ ወደ ሌላ እምነት የተሻለ እምነት ያሳድራል ብዬ አላምንም። አሁን ምናልባት ለኢሳያስ ግን ክፍት የሚሆነው የሚመስለኝ ቅድም ያነሳ ነው የጽህፈት ቤቱ፣ ከጽህፈት ቤቱ ደግሞ በመለስ የተወሰኑ ጀነራሎች፣ ዳንኤል ምናልባት እዛ ስላለ አይ ላይ ያሉት አይደሉም መካከለኛ ሊሆን ይችላሉ ሌሎች ያለው ነገር እንዳለ አድርጌ ግን ፍላጎቶች አሉ እና አስመራ ይህንን ለመጠቀም ትፈልጋለች ብዬ አምናለሁ። አይዘር ዲተር ለማድረግ ከአብይ የሚመጣ ነገር እንዲያው ለማራቅ ለማስቆም ከሆነ ደግሞ ያው ውጊያው እንደተባለው ትግራይ ላይ ሆኖ ትግራይ ውስጥ እርስ በራሳቸው እንዲዋጉ ከዛ ደግሞ የፋኖ እዛ ውስጥ እስካሁን አልተነሳም፣ ግን ፋኖ ምንድን ነው የሚያደርገው የሚለው ታሳቢ አድርገው ይንቀሳቀሳሉ ብዬ አምናለሁ። የአስመራው ኃይል የአዲስ አበባም እንደዚሁ። ከዛ ውጭ ግን ትግራይ ውስጥ ምንድን ነው የማየው ቢያንስ መምረጥ ካለባት ቅድም ዳንኤል የተወሰነ አንስቶታል፣ እኔ ደጋግም የማነሳው ነው የሻዕቢያ ኃይል የትግራዩ የጄኖሳይድ ጦርነት ውስጥም ሲገባ ካሁን በኋላም የሚገባበት ስሌት አንድና አንድ ነው። ይኸውም አይዲዮሎጂካል ነው። አይዲዮሎጂው የኤርትራ ወይም ዋቴቨር የሻዕቢያ ኤርትራ ማንነት ሲገነባ አንዱ በጣም ትልቅ እንቅፋት ብሎ የሚወስደው ምናልባት በቁጥር የበለጠ የሆነው ትግርኛ ተናጋሪ በኢትዮጵያ በኩል ወይም ደግሞ ከድንበሩ በደቡብ በኩል መሆኑ እንደ ትልቅ ስጋት ነው የሚያየው። ይሄ ደጋግሞ ያው የተንቀሳቀሰበት ነው። ታስታውሱ ከሆነ ኢሳያስ የሆኑ የሚጠቀሱ ነገሮች ያወራል፣ ይለቃል። ቅድም ቴዲ አንስተዋል። ተጨናገፈብን ነው ያለው፣ ተኮሊፍና አለ። አሁን በፊት ጦርነቱ የጄኖሳይድ ጦርነቱ ከመጀመሩ በፊት ደግሞ ጌም ኦቨር ተብሎ አዲስ አበባም ዲሲም ለንደንም ያለው ጦርነቱ ይደግፍ የነበረው ኃይል ያው ጌም ኦቨር እያለ ይጠቀምበት ነበረ። ስለዚህ እነዚህ ስሌቶች ስወስድ እኔ የትግራይ ወይም የትግራይ አመራር የትግራይ መሪዎች ማየት ያለባቸው አዎ ጄኖሳይዱ በተመለከተ ያው ደጋግሜ እንዳልኩ ሶስቱም ኃይሎች ፈጽመውታል። ተጠያቂነትም ከመጣ እንደየድርሻቸው ሶስቱም ኃይሎች መጠየቅ አለባቸው። አሁን ባለው ስጋት ደግሞ ስጋቱ ከሁሉም ቢመጣም ኃይለኛ የተጀመረውን ጄኖሳይድ እስከ መጨረሻ የመውሰድ ፍላጎት ያለው ሻዕቢያ ጋ ነው ብዬ አምናለሁ። ስለዚህ ይህን ስሌት ለማስላት ግን ቅድም መጀመሪያ ክፍል 1 ላይ የሸፈነው መቀሌ ምን ላይ ነው ያለው? መቀሌ ራሱ በደንብ ተናቦ የሚሰራ
ተናቦ የሚያስብ ነው ወይስ እንዲያው ወደ ሄድንበት እንሄዳለን? በዚህም ቢመጣ ጀነራል ጻድቃን ይመስለኛል አንድ ስብሰባ ላይ ያለው የዳያስፖራ ስብሰባ ላይ ዝም ካልኩም ሬሳዬ ነው የሚወጣው፣ ተጎትቼም ከወጣው ሬሳዬ ነው የሚወጣው የሚል አስተሳሰብ ነው ያላቸው አንዳንድ አመራሮች ትግራይ ውስጥ። ይሄ ማለት ምንድነው? ተጠያቂነት ያው እየደገምኩት ነው አይነው ተጠያቂነት ይመጣብኛል ብለው የሚያስቡ አመራሮች ከሻዕቢያ ጋርም ይሁን ከምንም ጋር ለማበር ፍላጎት ይኖራቸዋል። ስለዚህ ዋናው ግን ፖለቲካውን ወታደራዊ የሚዘውሩ የትግራይ ኃይሎች ምንድነው ማሰብ ያለባቸው? እስካሁን የመጣንበት ጉዞ በምን ፍላጎት ነው ጄኖሳይድ ውስጥ የገባው? በምንስ አቅም ሄደበት? ምንስ በተቆጣጠረው ከተማ በተቆጣጠረው ጣቢያ ምን ግፍ ነው የፈጸመው? ምን እያለ ነበር ያደረገው የሚለው ስሌት ውስጥ ማስገባት አለባቸው። ተመራጭ የሚሆነው እዛው ይዋጣላችሁ እዛው በጸበላችሁ ብለው ምናልባት ዳንኤል ያለው በቡሬ በአሰብ ምናምን የሚደረግ ከሆነ ያው ከዛ ውጭ መሆን ነው። ግን እንዲያው ይሄ እንዲያው መመኘት ነው እንጂ ተግባራዊ አይሆንም። ዞሮ ዞሮ አንዱን መምረጥ ወይም ደግሞ ሚና መጫወት አለባቸው። ያ ሚና ያው ኢንፎርምድ የሆነ ዲሲሽን እንዲሆን ብቻ ነው። የትግራይ መዋጊያ ሜዳ መሆኗ ስለማይቀር በፍጥነት ፖዚሽናቸውን በመለየትና በትክክል ማስላት አለባቸው ነው ያንተ አስተያየት ባጭሩ ይቀመጥ ቢሆን? አዎ ግን ተጣጣፊ በሆነ መልኩ ማለት አዳዲስ ኢንፑቶች በመጡ ቁጥር ያን ውሳኔ የምትቀይር አሁን ለምሳሌ መስመርና ምናምን አይደለም የሚያዋጣው። ልክ ባይዘወይ አሁን ሳውዲ ምን ትፈልጋለች፣ ትራምፕ ምን ይፈልጋል ሁሉ ዩኤኢ ምንድነው ሚና በሙሉ ስሌት ውስጥ ገብቶ ያንዳንዱ ዝም ብሎ መቀሌ አስመራ ጨዋታ አይደለም። ጨዋታው እስከ ሪያድ እስከ ዋሽንግተን የሚሄድ ነው። እሺ ዳኒ ከመሄድ በፊት ቀደም ያነሳው እንግዲህ እየተነጋገርን ያለ ነው ጡዘቱ እየጨመረ እንደሆነ አይተናል። ግን ሊሆኑ የሚችሉ ነገሮች ምንድናቸው የሚለውን ለመገመት እየሞከርን ነው። እንደው እነዚህን ጉዳዮች በትግራይ ውስጥ የሚነጋገር ማዕከላዊ የሆነ ቦዲ አለ ወይ የሚል ጥያቄም ብዙ ጊዜ ጠይቃለሁ። እነዚህን ስትራቴጂክ የሆኑ ጉዳዮች አንስቶ የሚነጋገር አለ ወይ ብዬ ማለት ነው። መኖሩንም በእርግጠኝነት አላውቅም። እኔ ግን አስተያየት ሰተህባቸው ብትሄድም አስባቸው ነገሮች አሉ። ቅድም ካነሳኸው ነገር ጋር አንዱ ኤርትራ በአሰብ አብይን ከያዘ ኢሳያስ መከተ ብሎ ስልጣኑ ለማራዘም ሊጠቀምበት ይችላል የሚል ነገር አንስተሃል። ግን በአንጻሩ ኤርትራ በቂ የሆነ የመዋጊያ ሜዳ የሌላት በጣም ትንሽ ሀገር ናት። በሆነ ምክንያት በኤርትራ ውስጥ የሆነ አይነት ትርምስ ቢፈጠር የሚፈናቀለው ሰው ቁጥር በአገሪቱ ከሚፈጥረው ከባድ ማህበራዊ ቀውስ አንጻር አት ኤኒ ኮስት ውጊያው ኢትዮጵያ ውስጥ በተለይ ትግራይ ውስጥ እንዲሆን ሊያደርግ የሚንቀሳቀስ አይመስልህም ወይ ኢሳያስ? ቅድም ካልነው ደግሞ የአብይ ትግራይን በተመለከተ ያለ እይታ አንጻር እንዴት ትመለከተዋለህ ልልህ ነው። ከዛ አሁን አንተ ባለህበት ቦታ በትግራይ ጦርነት የመከሰት እድልን በተመለከተ አንተ የምታስበው ህብረተሰቡ ውስጥ ፊል እያደረገ ያለው ምንድን ነው? እስቲ እሱ ነገር ምንድን ነው? ቅድም አንድ ያልኩት ነገር ላይ ግልጽ ካላረኩት ስለ ግንኙነቶች ምን አይነት ግንኙነት ኖር ይችላል የሚለውን እንትን ስል ሃይ ሌቭል ስል ማለት ነው። በኤርትራ በኩል በጣም እንትን የሆነ መንግስት ስለሆነ ኢሳያስ ወይ የማነ ወይ ፊሊጶስ ምናምን ነው ኢንጌጅ ማድረግ ኖርብህ። ከእነዚህ ሰዎች ጋር ቀጥታ ዳይሬክት ኢንጌጅመንት አለ ለማለት በቂ መረጃ የለኝም። ነገር ግን እሱ ሰርድ ፓርቲ ኮሚኒኬት አድርገው ሊሆን ይችላል። ፌዴራል ማውቆ በፌዴራል ሙቅና ዱባይ ላይ ጌታቸው ተገናኘ የተባለበት እንደዚህ አይነት ኢቨንቶች ኖሩ ይችላሉ። የዛሬ 2 ዓመት ነው ሰምቲንግ ደብሪጽ አንስቶት በኋላ ጌታቸውን አጠናከሩ እንደዛ ነገር ታስታውሳላችሁ። እና እንደዛ ይኖራሉ። እነሱ ራሱ ያው በወሬ ሰምተን ነበረ። እነሱ ራሳቸው ሲጣሉ ደግሞ ነገሩ ያኛው እንኳን ዋቴቨር ለኖርማላይዜሽኑ ምን ይሆን ኦብጀክቲቭ አላውቅም። ፌዴራል ጋር መስራቱ ያናደርጉበት ምክንያት ኤኒዌይ ግን ሚድ ሌቭል ደግሞ ስልም ማለት ነው። በዛ በኩል አሉ በየግንባሩ ላይ ያሉ አዛዦች ሆኑ ዝቅ ታች ሌቭል ላይ ያሉ አሉ። አሁን ግማሹ አንዳንድ ቦርደሮች ኤሪያ ላይ በከፊል ኤሪያ ላይ አሁንም ሰው ማገዝ ምናምን እንደዚህ ነገር ችግር ይፈጥራሉ። አንዳንድ ቦታ ላይ አያደርጉም። እንደውም ዝም ብሎ ኖርማል የሆነ እንቅስቃሴ አለ። ልክ ጤናማ እንትን ያለ ይመስል
ሶ ይሄ ሰም ሌቭል ኦፍ ኮሚኒኬሽን ነው ለምትገምት ያደርጋል። ያው መሬት ላይ የሄደ የፊልድ ሰራተኛ ሂውማኒታሪያን ሰራተኛ ኦብዘርቭ የሚያደርገው ነገር ስለሆነ የሆነ ሚስጥር አወጣ ምናምን ደግሞ እንዳልባል ማለት እዛ ጋር ጤናማ የሆነው እንትኖች አሉ፣ ጤናማ ያልሆኑ። ስለዚህ ግንኙነት ኮሚኒኬሽን ኖር ይችላል። ያክቹዋሊ መኖርም አለበት። በሁለት በኩል ሰዓት የያዘ ሰው ሲኖር ሳስተው እንዳይታኮሱ ምን እንዳይሉ ያ ኮሚኒኬት ማድረግ አለባቸው ነው ማለት ሶ ሰም ሌቭል ኦፍ ኮሚኒኬሽን ኖር ይችላል። የኮሚኒኬሽን ኮንቴንት ባናውቀው በሃይ ሌቭል ግን ሜቢ ስሩ ሰርድ ፓርቲ ነው የሚሆነው። ፕላስ ደግሞ ሞስት ላይክሊም ሌላ ሰርድ ጋራንተር የሚሆን ፓርቲ ጀስት ሜሴንጀር ሳይሆን ግን ጋራንተር ብትፈልግ ይችላል። ለምሳሌ አሁን ባለው አሳለፍ ሱዳን ላይ ማን ባለው አሳለፍ ሳውዲ ልትሆን ትችላለች ይህን ማኔጅ የምታደርገው። ከትም ኢትዮጵያና ኤርትራ ከተዋጉ ኢትዮጵያ አረብ ኤሚሬት ኢትዮጵያን ከደገፈች ኤርትራን ልትደግፍ የምትችል ፖቴንሻል ኃይል ሳውዲ ነች፣ አንሌስ አሜሪካ ረፊ ካላለቻት በቀር ማለት ነው። ስለዚህ እንደዛ አይነት ኃይል ነው ጋራንተር ሊሆን ይችላል። በዛ ሌቭል ሲደረገ ሲሪየስ ኢንጌጅመንት ያለ አይመስለኝ ማለት ፈልጌ ነው። ይህን ካልኩ በኋላ ቅድም እንደዚህ ቅድም ሳይሆን አሁን ሁለት ጥያቄ ውስጥ አስቀምጥ ይሄን አሴስ የሚያደርግ እንደዚህ የሚያደርግ ነው አንቦዲ ያለው ላልከው ይሄን አይደለም። በፕሪቶሪያ አፈጻጸም ላይ ፕሮፐር ፎሎ አፕ ያለው ስብሰባ እንኳን ማድረግ አልቻሉም። አንዳንዱ ስለማይፈልጉ ያደረጉት ነው ማለት ያው እንዲጓተት የሚፈልጉ ለሳይ ካርድ የሚፈልጉት አሉ። ሌላ ጊዜ ነው ፎከስ ማጣት ነው። አንተ በቀን 3 ስብሰባ ልትሳተፍ ትችላለህ ዝም ብለህ ጊዜ ማኔጅ አድርገህ፣ ግን ሶስቱ ላይ ግን ኳሊቲ የሆነ ሀሳብ ይዘህ ልትገኝ አትችልም። አቴንዳንስ ነው የሚሆነው። ስለዚህ ጊዜ ስል ያን ማለት ነው የግድ 24/7 ይሰበስባል ማለት አይደለም። ግን አስበበት ከስብሰባ በኋላ የምትዶልተው ስለዛው ፓርቲ ስብሰባ ወይ ህዋት ኮታ በካቢኔ ወይ የሆነ ወረዳ ያለ ማህተም ተቀማ አልተቀማ ነው የምትከራከረው። ስለዚህ አድላን እንደዚህ አይነት ጂኦፖለቲክስ ነገር ለመወያየት ቀርቶ ሌሎች ነገሮችን ለመወያየትም እንትን የላል ፎከሱም ሊደርሽፑ ምንም የለም። አንዳንዱ ካላፈለግ አንዱ ደግሞ ፎከስ ከማጣት ከዛ ሌላ ምን መጥፎ እንትን አለ። እንትናም ቀደም ጠቅሶታል። በተለየ ቋንቋ ጌታቸው አቋም የሚሉት ነገር አላቸው። ፍሌክሲቢሊቲ የለም። አሁን የሆነ ነገር ላይ የሆነ አቋም ከወሰዱ ሪያሊቲው ቢቀየር እንኳን ማለት መቀየር ያለበት ሪያሊቲው ነው የሚመስላቸው የነሱ አቋም ሳይሆን አንተም ተወስዶ አቋም ኢቭን ዊዝን ጠዋትና ማታ እኮ ሪቫይዝ መደረግ አለበት። እነሱ የሆነ ጊዜ አቋም ያዙ፣ የአቋም ነው እስከ ላይኛው የሚቀጥለው። ያም ችግር የሚያሳስብ ችግርም አለ። አሁን ሌላ ነገራቸው ሪዞልቭ አድርገው እንደሚታስበው በሽማግሌ ሆና ምን ታርቀው ኦኬ ብለው ቢሰበሰቡ በዚህ አጀንዳ ላይ 1 ቀን የሚፈጅባቸው 10 ቀን የሚፈጅባቸው የሆነ አቋም ይወስዱና እስከዛሬ 10 ወር እሱ ነው የሚቀጥለው። ሁኔታው ዙሪያ ያለው ኢንቫይሮንመንት የተቀየረ ማለት ነው። ስለዚህ ያ የእንትን ችግርም አለ። ባይደው ለዛ ነው አስማች አስ ፖሲብል አቮይድ ማድረግ ያለብን ኤኒ ጦርነት የፈጠርነው አዲስ የፖለቲካል ሊደርሺፕ የለም፣ አዲስ ሪሶርስ የለም፣ አዲስ ወታደራዊ መኖር የለም፣ አዲስ ኢንተሊጀንስ ጋዘሪንግ ካፓቢሊቲ የለንም፣ አዲስ ፍሬንድሺፕ ዲፕሎማቲክ እንትን የፈጠርነው የለንም። ስለዚህ እነዚህ ነገሮች ሳትቀይር ሪረን ነው የሚሆነው። ሪረን ኦፍ ዘ ሴም እንትን ማለት ነው። ሴም ፕሌይ ያለፈውን ወይ ገምግመህም ታስተካክለው ነገር ኖር ይገባል። ያ ነው ለዛም የሆነ ችግር የሚፈጥረው አንዱ ነገር እንጂ እኮ ይሄ ሲቹዌሽን አሁን ስናወራ ራሱ የውጊያ ሜዳውን በተመለከተ የመወሰን ስልጣኑ በአብይና በኢሳያስ እጅ እንጂ እዚህ ውስጥ የውጊያ ሜዳ የመሆን እድል ያላት ትግራይ ምንም ነው ማለት እኮ ነው። ግን እሱ ራሱ ይኸውልህ አንተ አሁን ፕሮፐርሊ ያው ሁሉም ሰው ለምችው ነገር ስለሆነ ጊዜ እዚያ ያልወስድበትም እንጂ ይህንን እኮ መሳሳብ ቱ ዩር አድቫንቴጅ እኮ ሊቨሬጅ ታደርገው ትችላለህ። አሁን እንደዚህ ብናደርግ ብል እንደው የጤናማ ያልሆነ ንግግር ይመስልብኛል እንጂ 2-3 ኢንተረስት አለው። ለምሳሌ አብይ ኤርትራም 2-3 ኢንተረስት አለው። ኦፍኮርስ ኤርትራ ጋር ያለን ሪዘርቬሽን እንጌታቸውን ገልጸናል። ግን እንበል የሆነ ጋራንተር ኃይል አገኘህ እንበል ችግር እንደማይፈጥር ከሁለቱ ያላቸው ኢንተረስትና አለመታመን እኮ ሊቨሬጅ አድርገህ እኮ ለራስህም አድቫንቴጅ ጠቀምበት ትችላለህ። ይሄ ፍሌክሲብል የሆነ ፕሮአክቲቭ የሆነ ምናምን የሆነ ሊደርሺፕ ያስፈልጋል እንጂ እኮ ኢቭን ቱ ዩር አድቫንቴጅ ሊያገለግልህም ይችላልና እንደዚህ አይነት ነገር ሲፈጠር ኦኬ ካልኩ በኋላ ቅድም በተቻለ መጠን እዚህ አያደርገውም ወይ ኢሳያስ ያልከኝ ፎር ሹር እዚህ ማድረግ ነው የሚፈልገው። አንደኛ ኤርትራ አጭር ነው። አሁን በአሰብ በኩል የሚለው እኔ ሞስት ላይክሊ የሚመስለኝ ለምንድን ነው አብይም ሊሚትድ የሆነ ሪሶርስ ነው ኮሚት ማድረግ የሚፈልገው ከሚል አንጻር ነው። እና ኢሳያስ ያችን ቀጭን ስትሬችድ የሆነች ከየት ነው ከምጽዋ ወይም ከእንትን የቀጭን የሆነች የኤርትራ መስመር ላይ ሎጂስቲክ መላክ ስለሚያስቸግረው በቀላሉ በድሮንም በጀት አብይ ሊመታው ስለሚችል ያው እግረኛ ሊመጣ ይችላል፣ ግን ሄቪ ሎጂስቲክ እንቅስቃሴ ስትሬች ስለሚያደርገው አብይም ደግሞ ሊሚትድ ሰራዊት ኮሚት አድርጎ የፖለቲካ አድቫንቴጅ ሀገር ውስጥ ሊያገኝ የሚችለው በዛ ነው። ግን አሰብን ይዞ ግን ዘላቂ ስለማይሆንለት አዘ ኤንድ ኦፍ ዘ ዴይ አስመራ ያለው መንግስት ወይ መገልበጥ ወይ ማስፈረም ይኖርበታል። አለዚያ ልታለማዎችን ማንም መጥቶ አይፈርምልህም። ኮንስታንት ኮንቴስትድ የሆነና የስጋት ቦታ ከሆነ ስለዚህ ኢቭን አሰብን እኮ እንትን ለማድረግ
ወደ አስመራ ፊት ማዞሩ አይቀርም at some point ግን በዛ መልኩ ሊሆን ይችላል አጀማመሩ ነው እንጂ ያልኩ ያለሁት ሶማሊያ ላይ ፕሮክሲ ዋር ጀምረው በማግስቱ እኮ በሌላ አቅጣጫ ሊቀጥሉ ይችላሉ እንደ ፍጥነታቸው ነገሮች በጣም ፈጣን ሊሆኑ ይችላል አጭር ሊሆኑ ይችላል ከዛ አንፃር ነው ግምት ያስቀመጥኩት ኢሳያስ በዚህ በኩል በኢትዮጵያ በኩል ዛላንበሳ ላይ ጦርነት ቢጀመር ያለፈው ጦርነት እኮ ቢቢሲ ላይ ያየሁት ዜና ነው አስተውሳለሁ ልጆኜ ባሬንቱ ሲገባ የኛ ሰራዊት ከዛ ነው ተሰነይ ደረሰ መሰለኝ እንደዛ ነው በዛ በኩል ባሬንቱ ሲገባ መሰለኝ ተሰነይ ያለው ሰራዊት የኤርትራ ሰራዊት ወደ ከረን እንዲያልፍ ነው የተነገረው ወደ አስመራ እንዲያልፍ አይደለም ወደ ከረን ለምን ተሰነይ ላይ ያለው ሰራዊት አስመራ እስከሚደርስ እኛ አስመራ ልንደርስ እንችላለን ያን ያክል ትንሽ ነው ቦታው ስለዚህ ለፕላን ቢ ወደ ከረን ቢሄድ ነው ቢቢሲ ላይ ያየሁት ዜና ነው ወደ ከረን ነው ሎኬት ራሱ አስመራ ላይ ፕላን ቢ ያሰው ነበር ሎኬት ለማድረግ ግን አስመራን አይደለም አድቀይህናም ሰላፈናም ዲፌንድ ማድረጋቸው አይቀርም ነበር የተሰነይ ግን ከአስመራ ይልቅ ከረን ይቀርባል ደግሞ ያን ያ ደርግ የሰራው ሃይዌይ የነበረው ወደዛ ነው ቀጣለ ሁለት መንገድ ነው ያለው አንዱ ነው የነበረባቸው ሶ ያን ያክል ስለሆነ በተቻለ መጠን አንተ ሰው መፈናቀልና የሚያስከው ከራሱ ከሬጂም ሴኩሪቲ አንፃር በጣም ማራቅ ያለበት ቢቻል መቀለ ላይ ነው ያለበት እንዲያውም ማይጫው አካባቢ ደግሞ ቢኖር ታች ደግሞ ጥሩ ነው በረምብ ፋታን ቢሰጣ ማለት ነው ስለዚህ ኢሳያስ will do anything እንትን ለማድረግ ስጋት ቲዲፍ ነው በጣም ስፔኩሌቲቭ እንዳሉ እንዴ ነው እንጂ አብይ ቀይ ባህርና ሚሊዮን ቪዲዮ ለቀቀ ጊዜ አማራ ጋር ጣልቷል ኦሮሞ ጋር ጣልቷል ቲዲፍን ታምኖ ነው በሚል ፓኒክ ያደረጉት የአብይ ሰዎች ማለት ኢሳያስ ሰዎች ሳይሆኑ ተቃዋሚ ስራት ተቃዋሚዎች ጭምር ናቸው በደንብ ተቃዋሚዎች የሚታወቁ ከኢሳያስ ጋር የተቆራረጡ ሰዎች ማለት ነው ቢያገኛቸው እዛ በረሃ ኮንቴነር ውስጥ ሊያስራቸው የሚችል ሰዎች ሶ ያ አሴስመንት ከነበረ ኢሚዲየትሊ እንዴት ነው የሚሆነው እንዴት አድርገን ድራግ እናርጋቸው እንዳርገን ጎትተን ቢያንስ ቲዲፍ ስለ አብይ እንዳይዋጋ ለማልከ ኢትዮጵያ ሳይሆንስ እንዳይወጋ እናርገው የሚል ቢያንስ ያን ጊዜ ጀምሮ በጣም የሩጫ ስራ እንደጀመረ ገምታለሁ ኮንክሪት ማቀረብ ማስረጃ ነው እንጂ የዛሬ ዓመት አካባቢ አንዳንድ ሰዎች ቴሌኮም የኛ ሰዎች እንዲያናግሩም ተደርጓል ሎቢንግ መሆኑ ነው ቀጥታ የንግግር ኮንቴንት አላቀውም ነስተርድ የሚሰጠውነት ላይሆን ይችላል ግን በዚህ በኩል ኒውትራላይዝ የማድረግ ጥረት እንደነበረ እንደሚኖር በብዙ መልኩ ብዙ ምክቶችን ስላሉ ነው ስለዚህ ወይዚህ ማድረግ ወይ ኒውትራላይዝ ማድረግ የኢሳያስ ፉል ፍላጎት ነው ማለት ምንም በማያጠራጥር ነገር ግን ስቲል ሪስፖንሲቢሊቲውን ግን ለኢሳያስ ከመስጠት ይልቅ ለእኛ ሰዎች ነው የሚሰጠው ማለት አብይና ኢሳያስ አጣሉ የሚለው ነገር ብዙ ስለማይጠመኝ ነው እዚህ ትግራይ ውስጥ ባለው ሁኔታ ኦፍ ኮርስ ኤኒ እንትን ሲያገኙ ጋዝ እንትን ያደርጋሉ አብይን ያኛው ለምሳሌ የፓርቲ ሰርቲፊኬት ጉዳይ አንድ ላይ ሆኖ በሄዱ ኖሮ ማለት ህዋት በራሱ ጊዜ ባይበተን ኖሮ አብይ እንትን ለማለት ይቸገር ነበር እኛ ሁለት ህዋትን እናቀው ምናምን የሚል ጨዋታውን አሳመረለት እንጂ እሱ አይደለም የዛ ችግር ምንጭ የነበረው ከመጀመሪያው ለህዝቡ አዲስ ሰርቲፊኬት ድሮ ሰርቲፊኬት ለሌላ ስንት የግዛት አጀንዳ ያለ የፍትህ ጥያቄ አለ ተፈናቃይ አለ ሪኮንስትራክሽን አለ አንድ አጀንዳ ያለ ህዋት ማለት ታሪክ የሚጻፈው በሰርቲፊኬት አይደለም ታሪክ የሚቀየረው ይሄ ፕራዮሪቲ አይደለም ሌላ አቅማችንን ስናሳድግ እንትን እናደርጋለን ብለው ሁለቱ ቡድኖች እናስተካክለው ነው ማለት ይችላሉ እናስተካክለው ነው ቢሉ ሁለቱ ቡድኖች ማለት ነው እንደዛ ቢሉ ካድሬውም ሆነ ሌላው ሰው ያን አይቃወም ያን ብሎስ እነሱ ላይ ሰልፍ የሚወጣ አላም ሰው የማይኖሩ ማለት ሁለቱ ተስማምተው ነው በጋራ ያደረጉት ያን ካርድ ነጠቆት ማለት ነው እነሱ ራሳቸው በዛ በሆነች አጥንት ለመራኮት ዝግጁ ሲሆኑ ግን ኦፍ ኮርስ አብይ will take advantage of that ሴንቲንግ ኢሳያስም እንደዛው እንደ ፕላን ቢ እንደ መደበቂያው ቀደም ያነሳው ኢንሴኩሪቲ ጥያቄነት ያለው ነገር አለ ቤታቸው ከዛ ያለፈም ግን አንዳንዴ ላይፍ ስታይልም ይሆናል አንድ ተጠቀምበት ምሳሌ አለ ምን ያክል አፕሮፕሪየት ነው ለሚዲያ ላቀው አንድ ለምሳሌ ቡና ቤት ምትሰራ ሴት ቸግሯት ሊሆን ይችላል የጀመረችው በኋላ ብር ካጠራቀመች ነው በኋላ ከሆነ ጊዜ በኋላ የሆነ ቡና ቤት ከፍታ ታገኛታለህ ያኔ ቸግሯት ሊሆን ይችላል በዛ ጊዜ ደም ብር አላት ለምን ሱቅ አትከፍትም እሷ ማስተር የሆነችበት ስኪል ወይም ኤክስፒሪየንስ ያ ሆነ ያ ቢዝነስ አሁን ማለት ይሄ አንፌር ኤግዛምፕል አይመስለኝም እዛ ዘርፍ ላይ ያሉ ሰዎች በቃ የምችለው ቢዝነስ ይሄንን ነው ያሉ ነው ኦፍ ኮርስ የሚችሉትን እንኳን ሰሩ የራሳቸውን እስከጠበቁ ድረስ ነገር ግን ምን ይሆናል አንዳንዶቹ የኛ ሰዎች እንደዛ ማሰብ አለብን the only game they know is ልክዘታው ዘሴም ችግሩ ኢሳያስ ዘሴም ችግሩ አብይ በኬኦስ ውስጥ ነው ከኬኦስ ያገላበጠ ልክ መጥበሻ እንደዚህ እንደ እንትን በዚህ እንዳር በዚህ ያገላበጥ እንደምትለው እዛ ኬኦሶቹን በኬኦስ ያጣፋ ነው 4-5 አንት እንግዲህ አይተናል ከዚህ የተለየ ፓተርን ድንገት ካመጣው ይልሲ ስለዚህ ያ ነው የሁሉም ችግርም ያ ነው የግድ ለአንዱ ወገን ብቻ ለመስጠት አይደለም
ስለዚህ ሻቢያስ እነዚህን ዝንባሌዎች ማለት በግል ስጋት ያለበት አለ ጀስት በዋር እንትን ለሁሉ ነገር የሚታየው ሶሉሽን ጦርነት የሆነ ማለት ነው ወይ እንደዛ የሚያስብ አንድ ሰው አለ ዝንባሌ እኮ ያሳሰብ ዝንባሌ ነው ኮንሽስሊ ላታስቡት ይችላል ግን ዝንባሌ በቃ መግጠም ያለብን እንደዚህ ማድረግ ያለብን ነው የምትለው ጊዜ መውሰድ ራሱ አታስቡም ከዛ ደግሞ እዛው ሶስተኛ ህልፍ እኔ ቴዲ ላይ ነጥብ ላስቆጥር እንጂ I will do anything የሚል እንትን አለ ሶ እነዚህ በእነዚህ ምክንያት በእነዚህ ኢንሴንቲቮች ወደ አብይም ወደ ሻይም የሚሆን ሰው ይኖራሉ በተለያዩ አቋሞች ላይ ድርቅ ብሎ የሆነ አቋም ይዝ ምሳሌ ኤርትራ ተጋብዞ እንጂ ጄኖሳይድ ሊፈጽም አልፈለገም ኤርትራ እኮ ሻቢያ ጸረ ትግራይ አይደለም የሆነ ጊዜ በሆነ ነገር ነጣላ ነው ምናምን የሚል አርጊመንት ሰው ሲያመጣላ አምኖበት አይደለም ይገባል የሆነች ነጥብ ሊያስቆጥር ስለፈለገ ነው ለፖለቲካ ይጠቅመኛል ብሎ ማለት ነው ስለዚህ ህልክና እነዚህ ናቸው ዋና ፋክተሮቹን የውስጣዊ ችግሮችን አጉርቼ ናቸው ጦርነት የመከሰት እድልን በተመለከተ ጥቂት አስተያየት ሰጥተህ እናሰናብታለን ጦርነት የመከሰት እድልን በተመለከተ አንተ የምታስበውና ሰው ዘንድ ያለው ሐሳብ ትግራይ ላይ ሰው ዘንድ ያለው እኔ ማስበው ቅድም ተናግሬያለሁ ጦርነቱ ማረጋቸው አይቀርም ኢትዮጵያና ኤርትራ የት እንዴት ያደርጉታል የሚለው ላይ ነው ፕሮክሲ ዋር ኢን ሶማሊያ አንድ ትልቅ ፖሲቢሊቲ ያለው ሁለት በአሰብ በኩል ብቻ ሶስት ከኛ ጋር የሆነ ኃይል ይዘውን ከኛ ጋር ተቀላቅለው ወይ ደግሞ ራሱን ግን ባንተ የቀደመ የፍጥነት ግምገማ በምን ፍጥነት ይሄዳል የሚል ግምት ኖሮ አሁን በምን ፍጥነት እየተጓዘ ነው ወደዛ ጦርነት የመቃረብ እድል ዘግይቷል ንግኛ ዘገየው አይ ዘግይቷል ማለት አልችልም በመካከለኛ ፍጥነት ነው ይሄዳለው በመካከለኛ ፍጥነት ነው ለምሳሌ ያን ጊዜ አሁን መቼ ነው ይልክ ይሄን ነገር አብይ እንትን ያለ ጊዜ ባይደውይ ወዛም ወደው የሚቀጥለው ነጥብ ላይ ሄድል ነው አንድ የሆነ ሆቴል ሪሴፕሽኒስት ጋር ስናወራ ነው አግስቱ ሶስተኛ ቀን ዳንኤል ጦርነት የሚነሳ ይመስላል አለችኝ ያን አብይ እኮ ቴሌቪዥን ላይ ወራው ሰምታ ኮኑ ስለ ቀይ ባህር ምን ነው ስላት ትናንትና እኮ ሳልተኛ ያደርኩት አለችኝ አሁን አብይ ቀይ ባህርና ማለት ቀይ ባህር ካለኛ በዚህ በኩል ነው የሚዋጋው ብለው ነው እንግዲህ መቼ መሰለ ይሄ ዛሬ አመት አስታውሰው ጊዜው ዛሬ አመት ተኩል ነው እንደዚህ ወይ አመት ከ3 ወር ሶ ያን ጊዜ አይ እኮ ቀስ ያለ ያጋለ መሄድ ነገር ነው ቢያንስ 6 ወር ውስጥ ምናምን ይፈጠራል ነው ነበር ያልኩት ኤግዛክት ታይም ለኔ ማለት አስቀምጥ አልቻልኩም ሶ ቀስ ብሎ እንደሚሄድ ነው ማስበው የሆነ ካልተፈጠረ በቀር አሁን ፑቲንና ትራምፕ ሞስት ላይክሊ ይጣላሉ ያስባሉ ይሄ አሁን የሚያደርጉት ፍቅር ከጥቂት ጊዜ በላይ ቆዩ ያን ጊዜ ዳህላክ ላይ ሊመጣ ይችላል ፑቲን ቤዝ ሊሰራ ያን ጊዜ ግፊቶች በጣም አክሰሌሬት ሊያደርጉ ይችላሉ ለኛ ኢንሴንቲቭ መስጠት አብይም እንደፈለክ ማለት አስፈላጊ ድጋፍ መስጠት እንደዚህ በሌላ መልኩ ኦሮሚያና አማራ ያለው ነገር ዲቴሬት ሊያደርግ ይችላል ኤርትራን በሱዳን ነገር በጣም ሰክዳፕ ሊሆን ይችላል እነ ግብጽም የአሜሪካን ፊት ስለሆነ የሚያዩት ዞሮ ግብጽም አይዞህ ቢያንስ ሎጂስቲክ አግዛላም ካያለችው ኢሳያስ ትልቅ ችግር መግባት አይፈልግም ሶማሊያ የሚያደርሰው መሳሪያ ከግብጽ ተቀብሎ ነው ሌላ ኬትም ላይ መጣ ይችላል ስለዚህ የየራሳቸው ኢንተርናል ፕሮብሌም ደግሞ እንደዛ ወደ ኋላ ድራግ ላይ ያደርጋቸው ይችላል እስከ መግባት ይልቅ ስለዚህ የሆኑ በጣም አክሰሌሬት ሊያደርጉ ይችላሉ ነገሮች ሊፈጠሩ ይችላሉ ግን ልክ አሁን ባለበት ስፒድ ነው ይላል ቢያንስው ግምት ካልከኝ ቢያንስ ከክረምት አይቆዩ ብለን ወይም የሚቀጥለው አመት ሜቢ ከዛ በፊት መሆን ድሉ አነስተኛ ነው እዚህ ውስጥ ግን ችግር ሊፈጠር የሚችልበት ግን በጣም ፈጣን ቮላታይል ኬዝ ራይት ነው እዚህ ያለው ነው በርግጥ ወይ አይኖ ይሄን እንኳን ዴፊኒት ሆነ አስቸጋሪ ዴፊኒት ስልስ ኢቭን ታይም ሬንጅ መስጠት አስቸጋሪ ነው በጣም ዜር አር a lot of moving variables ሱዳን ውስጥ የተፈጠረ ያለውን ነገር ሱዳን የአረብ ኤሚሬትስ እንትን ነው እየተመታ ያለው የአረብ ኤሚሬትስ የሚደግፈው አህመቲ ለዚህ አረብ ኤሚሬትስ ምንድነው ሪስፖንስ ነው ብር ችግር የለባቸው የኢጎ ችግር የለባቸው ስለዚህ እዛ ላይ ችግር የፈጠረቸው ግብጽ ብትሆንም ግብጽን ቀጥታ ተከማክሰ የሚከብዳቸው ወይ ኤርትራን ለመቅጣት ሊነሱ ይችላሉ ያን ጊዜ ነገሮች በጣም ፈጠኑ ማለት ኢቭን የሚቀጥለው ሳምንት ኢቭን ውሳኔ ሊሆን ይችላል ኦል አዘር ቲንግስ ኮንስታንት ግን ቀስ ያለንም በዚህ በመካከለኛ ፍጥነት የተወሰነ ጊዜ መሄድ ይመስለኛል ሁሉም ኤነርጂያቸው በጣም ሰክዳፕ ነው ያስባል ኢትዮጵያም ቢሆን ገና ከአይኤምኤፍ የሚቀበለውን ብር ቢያንስ ተቀብሎ ግማሽ እንኳን ቢያንስ መቀበል ይፈልጋል ማቆያ ገንዘብ እንዲሆነ ማለት ነው ቢያንስ ዴት አሁን ሪስትራክቸሪንግ አለ ፓሪስ እሱ እንኳን ቢያንስ ዴት ሪስትራክቸር ይደረግለት ማራዘሚያና የተወሰነ ቅነሳ ከዛ አይኤምኤፍ ደግሞ በየ3 ወሩ ሪቪው ያደረገ የሚለቅለት ገንዘብ አለ የተወሰነውን ቢያገኝ ፋታ ያገኛልና እነዚህ ነገሮች ናቸው እስካሁን ባይደው ብዙ ነገሮችን ያቆዩአቸው በማስበው ፕሪቶሪያን ጨምሮ እንጂ ፕሪቶሪያን ባል ነገር አላቀም በቃ ሶስት ሊል ነበር ፋቂ ነው ወይስ ኦባሳንጆ ነው ስለ ፕሪቶሪያ የሚጨነቀው ፎሪዞን እንትን አብይ ሌላ እንትን ማለት ሳልፈልግ ነው ኢሳያስም ደግሞ እንደሱ የራሱ ስጋቶችን ችኩልነቶችም አሉበት ወደ ህዝቡ ሳመጣ ግን ቅድም ያልኩ የሰው እንትን ይመልሰዋል ሰውስ
ኦልሬዲ ዛሬ ወይም ነገ ጦርነት ይነሳል በሚል ነው በቃ በዛ እንትን ያለው ነዳጅ እንኳን ከኢትዮጵያ ማቅረቦቱ ቀንሶ ነበር የሚባል ነገር አለ። እኔ ግን ገበያው ምናምን ዲስ ላስት ዊክ ምናምን ነው ትንሽ የተረጋጋው እንጂ ባንዴን ሆት የሆነ ከወታደሮች መግለጫ ጨምሮ የመግለጫው ቀን አንድ ይሄን መረጃ ልጨምርና በዚህ ላጠቃል አንድ ብራንች ቼክ ሳደርግ ምን ያክል ገንዘብ ወጣ ምን ያክል ብዙ ሰው ወጣ ማለት ኢምፕሬሽን ነው ወይስ እንትን ነው ይስጠይቀው ሌላ ጊዜ የሚወጣው ብር 6 እጥፍ የሚወጣው በአንድ ቀን አለኛ መግለጫ ወጣ ቀን የሚቀጥለው ቀን አልኩት ስቲል ከዛ ከአቨሬጅ ዴይሊ የሚወጣው 5 እጥፍ የሚወጣው እንደዛ ያለ 4-5 ቀን ቆይቷል። ዳግሜ እየጠየቁት የሚገባ የለም አለኝ። ግን ከተወሰነ ጊዜ በኋላ ግን የግድ አሁን የሚወጣውም ቀንሷል፣ ግን ባንኮቹ ብዙ ብር የላቸውም ስቲል የሚገባ ደግሞ የግድ ይገባል። ነጋዴ ነው ትራንዛክሽን ስለሚፈልገው መቼም በሳምሶናይት 500 ሺህ መክፈል ስለማይችል በብዙ መልኩ ሪስኪ ስለሆነ የተወሰነ ገንዘብ ይገባል። አብዛኛው ሰው ያወጣ ግን 10 ሺህ 5 ሺህ ያወጣ ሰው ግን መልሶ የሚያስገባ የለም። ወፍጮ ቤት አሁን ከነበለት ማለት ታውቀዋለህ አድዋ አካባቢ ማለት ነው ነበለት እዛ ሄዶ ጓደኛ መጥቶ ሲነግረኝ የወፍጮ ቤት ወረፋ ለሳምንታት ነው ያለው ማለት ሰው ውስጥ ቤት ያለው እህል ሁሉ እያስፈጨ ነው ያለው እና ቀጠሮስ ልክ እንደ ሐኪም ቤት ለሳምንት ምናምን ማለት ለወር ሙሉ ሳይኖር አይቀርም ማለት ያለው ወረፋ ወፍጮ ቤት በጣም ትልቅ ኢንዲኬተር ነው። እህል ስትፈልግ ሸጠው ትችላለህ ትፈልግ ምናምን ለምን ደም ታስፈጨው እንዳለ ያለ ነው ያለው ሰው ጋር ያለው ስጋት ባንኩ ገበያው የወፍጮ ቤቱ ኬዝ ያው ወደ አዲስ አበባ ገንዘብ ያለው ምናምን ሲሄድ የነበረው ስንትተህ ማለት ነው ማለት ሰው ነው ሄድ የነበረው ነዳጅ ቤንዚን አቅርቦት ተስተዋጎለ የሚል ወሬ ቢኖርም ከ160 ነው 140 ነው የነበረው ወደ 260 ነው ከፍ ያለው። ይሄ ማለት ኦልሞስት 100% መጨመሪያው በማዳል ለሚሸጠው በእንትን ነው የታሸገው ሀብንት ሊደረግ ነው በሊትር ነው ግን መንገድ ላይ የሚሸጠው ያው እንደ ኮንትሮባንድ እና ዛሬ ነው የጠየቁት ዛሬ 260 ነው ያለው ዩኒቨርሲቲ ስንት ሆነ ብዬ ይሄ 100% ጭማሪ ነው በ15 ቀን የሰው ስጋት ይነግርሃል በአፉ ከሚናገረው ያ ማለት ነው። እና ባይዘው የሚቀር አይደለም ነው ብዙ ሰው የሚለው ወደ አንድ ነጥብ ጨመርና ስለ ወታደሮቹ እንትን እነዚህ ማዕከል ላይ ያሉት አዛዦች ስታወራቸው ላይ ያሉት እንኳን ቁጥር ናቸው ብዙ አይነግሩም ምን ማይፈጠር ምናምን የት ማይደርስ ምናምን ነገር ይሉሃል። አንዳንዴ የራሳቸውን ጀጅመንት ነው የሚነግሩ አንዳንዴ ደግሞ ያው እንደማለት ስላለባቸው ሊሆን ይችላል። እነዚህ ኮራዛዥ ወይ እንደዚህ ክፍለጦርና ያሉ ሰዎችን ከነሱ ጋር የሚቃረቡ ሰዎች ስታወራ እስከዚህ ቀን ድረስ ከመግለጫው ጀምሮ ባይተወይ 3 ነው 4 በዚህ 3 ቀን ውስጥ ኦፕሬሽን እናደርጋለን በ3 ቀን ውስጥ ኦፕሬሽን እናደርጋለን እየተባለ ነው እስካሁን የቆየው እስካሁን እስኪካተት ስራ እንደራሱ እና ዛሬ ሌሊት ተብሎ እየተጠበቀ ማለት ነው ጊዜ ከዛ ሌላ ስቲል ግራውንድ ላይ ብዙ ቦታ ይሄን የሚሉት መግለጫውን አወጣን ያሉት የሰራዊት አዛዦች ናቸው። በይፋ አይደለም እኮ የሚሉት ከነሱ አካባቢ ሰው የምታገኘው ማለት ነው። አዎ እነሱ ናቸው እዛ አካባቢ ሰዎች እርግጠኛ ናቸው። ከዛ ከላይ ያሉት እንደዛ ይደረግ ምናምን ብለው ሁሌ አደናጋሪ ነገር ነው የሚናገሩት። አንዳንዴ ከመራቸው ነው ከኮርም ያመጣባቸው ግፍት አለ። ዳንኤል የምን ኦፕሬሽን ነው ማለት እኔ ግልጽ አልሆነልኝም እሱ ላይ ቆይሽ ለማንኛውም እንደዚህ እየተባለ ነው እስካሁን ያለው ካልኩኝ በኋላ ግራውንድ ላይ ደግሞ ልክ የሳምራ ያያችሁት ነገር ሳሃርቲ ግጭት ተፈጠረው እንጂ ብዙ ቦታ እንደዛ እያደረጉ ነው ያሉት። ግን የኛው ኢንሲደንት ተፈጠረ ሰልፉ ወጣ በቃያ ነው እንትን ያደረገው እንጂ ብዙ ቦታዎች እንደዚህ ችግር እየተፈጠረ ያለው ከዛ ጥቅምት 15 መግለጫ ወጡ። ግን ያን ቀን ነው በማግስቱ 2-3 ቦታ ላይ እዚህ ደቡብ ዞባ ሄደው ቢሮ ቴክኦቨር ለማድረግ ሞክረዋል። አልተሳካም። ግን ኢንሲደንት ሳልነበር አልተወራም። ስለዚህ ለመፈጸም እየሞከሩ ነው ያሉት። አክቹዋሊ ኦፕሬሽን ማለት አልደረገም ማለት አይደለም። ኦኬ ከዛ ኦፕሬሽኑ ምን ይሆናል? ቲቪ ስቴሽን እና ምናምን ቢሮዎችን መቆጣጠር የሚል ይሄ ከነሐስ ጀምሮ ጉባኤ ከደረገ ጀምሮ የሚወራ ነው። ኦፍኮርስ አሁን በክልል ደረጃ ምንድነው ክዶታ ልትሉ ትችላላችሁ። የኔ አሴስመንት የኔ ግምት ኦልሬዲ ጦርነት እንገባለን ዋን ራናዘር ብለው ከወሰኑ ያንን ያደርጉታል። ኢደዝም ማተር ኤኒዌይ የሚል ሐሳብ ነው ያለኝ። ማለት አብይ ለምን ገለ ተቀየረ ብሎ ይመጣል ሳይሆን ያው ሌላ ቪዲዮ ሰርቼባቸዋለሁ አሁን ጊዜ ብዙ እንዳልወስድና ማለት እንደዚህ አይነት ቴክኦቨር ሲኖር ሌላ ክልል መጥፎ ምሳሌ እንዳይሆንብኝ በሚል በሆነ መልኩ ሪአክት ያደርግ ይችላል ወይ ደግሞ አጋጣሚ ሊጠቀምበት ከፈለገ ወይ ዋትኤቨር ሌላ ሂድን ካልኩሌሽን ካለ ወይ ደግሞ ለዚህ የሚሆን ኃይል የለኝም አሁን የነሱ ካልኩሌሽን ይመስለኝ ለዚህ የሚሆን ኃይል የለኝም እዛ ክልላቸው እንደፈለጉ ያርጉት ብሎ ይደራደረናል ብሎ ካልኩሌት ያደርጉ ይችላሉ።
ዞሮ ግን ቢያንስ ታችኛው መዋቅር ላይ ያለውን ወረዳዎች ናሞች እና ቀበሌዎች ሙሉ ሙሉ መቆጣጠር ቢበዛ ዞንና ከላይ ያለውን ይዞ ተንጠልጥሎ ይቆይ የሚላለ የለም። እነ ድምፅ ወያነ እነ ኢፈርት ቢያንስ የድርጅቱ ንብረት ናቸው፣ እነሱ ማስመለስ አለብን። የቲፒኤልኤፍን ኮታ በካቢኔ ማስተካከል አለብን። ጌታቸውን ብቻ ግን አነካውም በሚልም ይወራል። ኦፕሬሽን የሚባለው ነገር በመልኩ ነው ማኒፌስት የሚያደርገው ግራ ይገባኛል። አሁን ጌታቸው ምሽግ ይዞ አይዋጋም። እኔ ኩዴታ ማድረግ የፈለጉ ደውለው ከቤት አትውጣ ኩዴታ አድርገናል ማለት ይበቃቸዋል። ማለት ለብቻ ውስጥ የሆነ ሰራዊት የለውም። የሰራዊት ውስጥ ግን በራሱ ጊዜ ችግር ሊፈጠር ይችላል፣ ህዝብ ጋርም ችግር ሊፈጠር ይችላል የምታደርገው ነገር። ስለዚህ በአንድ በኩል ኦፕሬሽን የሚለው ገብቶኛል። የጌታቸው አጠያየቅ ካይንድ ኦፍ ነንሴንስ ነው። ሀገር አይደለም ክልል ነው፣ ምንድን ነው የምታደርገው ነው። በኢትዮጵያ ኮንቴክስት አክቹዋሊ ስሜት ይሰጣል። ምክንያቱም በአማራ ክልል ባህር ዳር የነበረውንም ኢንሲደንት መፈንቅለ መንግስት ብሎ ገለጸ አገር እኮ ነው አይደል? አዎ ያንም ያከራክር ነገር ነበር እኮ። ምንድን ነው ቀጥሎ የነበረው ፕላን ነው ግራ የሚያጋባ። እንጃን አሳምነው ባህር ዳርን ተቋጥሮ ከዛ ባህር ዳር ሊቀመጥ አይመስለኝም። ሴንስ ስለማይሰጥ ማለት በብዙ መልኩ ያሉትን ከወሰድን በሀገር ደረጃ እንኳን እኮ ገልብጠህ አፍሪካ ህብረት ለይስሙላም ቢሆን ይገድብህና ምንድነው ያግድህና 3 ወር 6 ወር ምርጫ አድርግ ይላል ለይስሙላ። አገር እንኳን ሆነ እኮ ኩዴታ አሁን ታቡ ነው። ያው ምዕራብ አፍሪካ ላይ ምንም ማድረግ ሳልቻሉ ዝም አሏቸው እንጂ አሁን በአፍሪካ በአገር ደረጃም እኮ እንትን ነው ብዙ መልኩ ኮምፕሊኬሽን አለ፣ ዲፕሎማቲክ ኮምፕሊኬሽን አለው ማለት ነው። ግን የሚያወሩት ግን እንደዛ ነው። እርግጠኛ ተሆኖ ነው የሚነገርህ። እነሱ ጋር የሚውሉ ሰዎች ከነሱ ጋር የቀሩ እንትኖቻቸውን ሰዎች ናቸው የሚሉት። የሚባለው ነገር ማመን አለብህ ብለህ ታስባለህ። እኔ ደግሞ ያረጉትም ዳር ብለፊንግ ኮንሰሽን ፈልገው ከጌታቸው ኦር ሰምቲንግ ወይም ፓርሻል የሆኑ ነገሮችን አድርገው ሊቆሙ ነው ብዬ ገምታለሁ። በራሴ ማለት ሴንስ ሰጠኝ ስለማይችል ግን ምን ተፈጥሯል የሚል እንትን አለኝ። ሆይታ ውስጥ ገብተው ሴንስብል የሆኑ ሰዎች ራሱ እንኳን ከጓዶቻቸው ከሚነጠሉ ተነጥለው ወይ ብልጽግና ከሚባሉ ወይ ምናምን በሞብ እንትን ውስጥ ሊሰራ የሚችል ትልቅ ጥፋት ይታየኛል። ትልቁም ችግር የፈጠረው ነገር ምናልባት እሱ ነው ብዬ አስባለሁ። አንድ የእስር ነው ጥያቄ ብቻ ላንሳ ከመሄድ በፊት አሁን በአንተ አስተያየት የአቶ ጌታቸው ረዳ በስልጣን ላይ መቆየት በሰራዊቱ ድጋፍ ምክንያት ሳይሆን በሰራዊቱ ዝምታ ምክንያት ነው? አዎ ሰራዊቱ ምን ድጋፍ ሰጠው ማለት መንግስት የሚወስነው ውሳኔ እኮ መንግስት ሊያስፈጽም የሚችለው ወይ በገንዘብ ነው። ዘ ፐርስ ኤንድ ዘ ስወርድ ነው የሚባለው። ስለ መንግስት ሲወራ ሰይፍና ካዝና ነው። ሰይፍና የገንዘብ ዋሌት ነው። ሁለቱንም ብዙም ጌታቸው እንትን አይልም፣ ሁለተኛ አይቋጠርም። ሁለተኛ በሽምግልናም ወይ በመካሪነትም ስም ቆይ ይሄ ቢቆይና ያሉ ሲያዳክሙት የቆዩት እነሱ ናቸው። ፖሊስን አዛዥ እኮ ቀይሮ ይቆይ እኛ የምንመካከርበት ብለው ነው ደብዳቤ ከተጻፈ በኋላ ይቆዩ። ቢያንስ ፖሊስ እጅ ላይ ካለ የመቀለ ከንቲባን ቢሮ እንዲገባ ታደርጋለህ። ኦፍኮርስ አሁን ቴክኒካሊ እኮ ፖሊስ ተጠሪነቱ ለጌታቸው እንዳውም የመቀለው ፖሊስ ጎበዝ ሆኖ ጌታቸው የሾመው ከንቲባ ቢሮ ይግባ ያለ። ግን ያን ጊዜ ደግሞ እነዛ ደግሞ ሌላ ኃይል ላኩ ከሰራዊትና ሁለቱም እንዳይገቡ ብለው ሄደው አሸጉ። ሰራዊቱ ጌታቸውን ገፍቶ ማውጣት አልፈለጉ። ወደ እንደዚህ አይነት አክቲቭ ወይም አግሬሲቭ ስቴፕ አልገባም እንጂ እንደ መንግስት እንዲቀጥል ወይ እንደ መንግስት ፈንክሽን እንዲያደርግ ያው አልተወጣም። ስለዚህ አይ ዶንት ዲድ አይ ሚስ ዩር ኩዌስችን? አይ ትክክል ነው። በጣም ነው የማመሰግነው። አይ ቲንክ ከዚህኛው ሰዓት ሻል ያለ ጊዜ ፈጥረን በደንብ በሌሎች ጉዳዮችን በቅርቡ እንነጋገራለን ብዬ አስባለሁ። ግን ለዛሬው ለሀሳብህ፣ ለጊዜ፣ ለመልካም ፈቃድ ሁሉ በርዕዮት ተከታታዮች ስም በጣም በጣም አመሰግናለሁ። እሺ እኔም ስለጋበዝከኝ አመሰግናለሁ። የላይትም የስፔስም ኢሹ ስላለ ነው እዚህ አካባቢ። ሌላ ጊዜ ቢሆን መቆየት እንችል ይመስለኛል። ኤኒዌይ እሺ በጣም አመሰግናለሁ። እነዚሁ አሁን የተነሱት ነጥቦች ላይ ጌታቸው አሁን ያለውን የጦርነት ስጋት በተመለከተ በሚዲያ አንተ ያሉትን ሁኔታዎች በደንብ እየተከታተልክ የሚወጡትን መግለጫዎች ወደ እንግሊዝኛ እየመለስክ ዓለም አቀፉም ህብረተሰብ ጉዳዩን እንዲያውቀው ለማድረግ ብዙ ትሞክራለህ። ኢንፋክት እዛ አካባቢ ብዙ የሚንቀሳቀስ ሰው አልመለከትም። የሚገርምህና በጣም በጣም ጥሩ ሚና ነው እየተጫወትክ ያለኸው ዛሬ። ያንተ እይታስ ምንድን ነው? አሁን የዳንኤል ከውስጥ ያለ እይታ ቀርቧል። አንተ ከውጭ ከነበረህ እይታ ጋር የተስማማ ነው? የተለየ ነገር አግኝተሃል? ኦርዚ ውስጥ የምትጨምረው ነገር ምንድን ነው? አዎ እኔ በዝርዝር እንዳልከው መሬት ላይ ያሉት የሚባባሉት የሚገናኙት ሰዎች ብዙ እንደዛ አይነት መረጃ የለኝም። ግን አጠቃላይ ምንድነው የማየው መቼ የሚለው
ያደርጋሉ ወይ ሳይሆን መቼ የሚለው ላይ እስማማለሁኝ። ይሄ ደግሞ ግን በእነሱ ብቻ የሚወሰን ነው ብዬ አላስብም። ቅድም የተባለ አለ። በተለይ አብይ ምናልባት እንዴት ነው የሚያየው ራሱ መንግስትነትን ምናምን ስትል የሆነ ልማት አድርጎ ገበሬውን ታድጎ የሆነ ብቻ በሆነ የመሰረተ ልማት አድርጎ እንደዛ አይደለም የሚያየው። ማለት ጥሩ መሪዎች ወይም የጥሩ መሪ መስፈሪያ ለሱ በቃ እንደዚህ አይነት ጦርነቶች አድርጎ ያለቀው አልቆ በዛ መታሰብ የመፈለግ አለ ማለት። ይሄ ለአብይ ብቻ ሳይሆን በዓለምም በታሪክም የነበሩ መሪዎች አሉ እንደዛ የሚያዩት። ኢትዮጵያም ደግሞ ስታየው ያው ምን አይነት መሪዎችንም በብዛት መታሰቢያ ሆኖ ወይም የሰው ሜሞሪ ሶሻል ሜሞሪው ላይ የሚቆዩት ምናምን ስትል ያው አብይ የሚፈልገው አይነት የሚያጸድቅለት ነው ሆኖ የማገኘው። ስለዚህ ምንድነው የማየው አብይ ያንን ይፈልጋል። ከዛ ኢሳያስ ደግሞ አለ ቅድም ያነሳነው ነው እሱን አለመድገም። ግን ወሳኙ የሚመስለኝ አሁን በሚቀጥሉት ጥቂት ቀናት ውስጥ ሁሉ ልናውቀው የምንችለው አለ። አሁን የትራምፕ ጋዛ ውስጥ የሚያደርገው ነገር ወደ ተግባር ወደ መሬት ካወረደው እዛ ውስጥ እንደምታውቀው ከጆርዳን በተጨማሪ ግብፅ ነች የምትጠቀሰው። ግብፅ ደግሞ ፍላጎት አላት። እንግዲህ የትራምፕ ምናልባት የምትስማማ ከሆነ ጋዛን በተመለከተ ያው የምትጠይቀው ነገር ይኖራል። ትራምፕ ደግሞ ያው ቀጠናው እንዴት ነው የሚያየው? ቅድም የተጠቀሰው ጠቅሰነዋል ሁለታችንም፣ ሳውዲ አረቢያ ያልነው አለ። እነዚህ ሁሉ ያው ይመጣሉ። ግን ይሄ እንዲያው ትንተና አሰላለፉ ወዴት ሊሄድ የሚችላል የቱ ጋር ነው ያሉት በተኖቹ ብንልም እኔ ወደ ትግራይ ስገባ ግን ኦኬ ይሄ የተጀመረ ፐዝል ነው ብንል የፐዝል ጨዋታ ባረገው ትግራይ የሆነ ፐዝል ይዛ የፐዝል ፒስ ይዛ እዛ ለመግጠም ስትሄድ መጀመሪያ ማድረግ ያለብህ ያንተ የያዝከው ፒስ ቅርጽ ነው ማወቅ ያለብህ። እሱ ቅርጽ ሳታቅ ማለት የቱ ጋር ልቅጠመው የቱ ጋር ፊት እንደሚያደርግ የቱ ጋር እንደሚገጥም ምናምን ልታውቅ አትችልም። ሲገጥም ምን አይነት ቅርጽ እንደሚፈጥር የሚፈጠረው ነገር አንተን ይጥቀም አይጥቀም የምታውቀው ነገር የለም፣ አታውቅም። ስለዚህ አሁን የተጀመረ ፐዝል ጨዋታ እንዳለ ግልጽ ነው። በቃ የጦርነት ነው የሰላም ነው በምንድን ነው የሚያልቀው ብዙ ነገሮች ልንችላል፣ ግን የተጀመረ አለ። ስለዚህ ትግራይ እዚህ ውስጥ ፒሷን ይዛ እንዴት ነው የምትገባው ስትል ራሱ ፒስ ይዛለች ወይ ወደሚለው ሁላ ነው የምትገባው። ይሄን ጥያቄ ነበረ። በቃ ስለዚህ እኔ ያው ለመሪዎቹ አሁንም ጥሩነቱ አሁንም እድል ማለት ኔጌቲቭ ብቻ ላለማውራት ጥሩነቱ አሁንም እድሉ አለ። ለምንድን ነው እድሉ ያለው? እዚህ አሁን ህወሓትም ስንል ወይም ጽሕፈት ቤት ስንል ሁሉም ወጣ አይደለም። ያው ምልት ጥቂት ሰዎች ያው በደርግ ጊዜ ምንድነው ጥቂት ጀነራሎች ይባል ነበር እና ጥቂት ያው ሰዎች ናቸው የፖለቲካ የሚሆኑ የወታደራዊ መሪዎች። እነዛ ደግሞ ያው መቼም ሁሉን ነገር ያው ይዘው ገደል ሲገቡ ሌላው ሰው ወይም ውስጣቸውም ያለ አብሯቸው ያለ ዝም ይላል ብለህ ያው ዝም አይሉም ብዬ ተስፋ አደርጋለሁ። እንደዛ ባስቀምጠው ይሻላል። አንድ ሁለተኛ ቅድም ያነሳነው የሚዲያ አለ አሁን የምንወያዩ ጨምሮ በትግርኛም የሚተላለፉ በየቦታው ሰውን የማንቃት የመሰረተ ትምህርት ልትለው ትችላለህ። አሁን ስለ ሰላሙም ስለ ጦርነቱም ስላለፈውም ብዙ ጊዜ መዘንጋት አለ። አሁን የትግራይ የቆሰሉ የሞቱ የተደፈሩ በቃ ፍሬሽ ነው ስቲል ፍሬሽ ነው እና ይሄ ታሳቢ አድርጎ የዚህ የተጀመረ ፐዝል ጨዋታ ላይ እንዴት ነው ፊት የምታደርገው? ማንስ ነው የሚወስነው? እኔ ታደሰ ወረደን ለማንሳት እዚህ ላይ አንድ በጣም የቆየ በኢትዮ ኤርትራ ጦርነት የተነሳ ፎቶግራፍ እና ከስር ጽሁፍ አለው የሱ ነው እና ምንድን ነው የሚለው ስለሆነ አሰላለፍ እዛ ወቅት የነበረው እንዲህ ይመጣል ብለን አላሰብንም ነበረ ይላል። ያኔ የኢትዮ ኤርትራ ጦርነት ጋዜጣ ላይ የወጣ ፒስ ነው። ይሄ ደግሞ በጣም ተደጋጋሚ የሚጠቀስ ቃል ነው በወታደራዊ በፖለቲካ መሪዎችም ትግራይ ውስጥ። እንዲህ አልመሰለም ነበረ፣ እገሌ እንደዚህ ያደርጋል ብለን አላሰብንም ነበረ፣ በዚህ ያልፋሉ ብለን አላሰብንም ነበር የሚባላል እና አሁን የማይታሰብ ነገር መኖር የለበትም። አንድ ሁለተኛም ቅድሚያ መሆን ያለበት ከማንም ጋር ጦርነት ውስጥ ላለመግባት
ወይም ትግራይ ጦርነት ውስጥ እንዳትሳተፍ መደረግ የሚችለውን ነገር ማድረግ መቻል አለባቸው። ያ ደግሞ እንዳልኩት ቅድም መሬቱም ሁሉም ጂኦግራፊውም ተባብረው እዛው የሚደረግ ከሆነ ግን ቅድም ያልኩት አለ በምን ፍላጎት ምን ለማስፈጸም ምን ለማግኘት ምን ሰጥቶ ምን ለማግኘት ነው የሚገባው ከማንስ ጋር ነው የሚሰልፈው የሚለው መወሰን አለባቸው ያስባለሁ። እና ግን ይሄ ይሆናል አይሆንም የሚለው ያ ቅድም የጠቀስከው የመለስ ንግግር ብናየው ደስ ይለኛል። ምን ያህል ፓተርን እንደሆነ አሁን በጣም ጥሩ ነጥብ ስለሆነ የሆነ ነገር ከተከሰተ በኋላ ያለ ምንም ሀፍረት ነው አላሰብንም ነበር የሚሉት። ግን ካላሰብክ አትምራ ነው እኮ አሁን ምለውና መለስም ይሄንን ብሏል። ከሆነ ጊዜ በኋላ ከማዕከላዊ መንግስት ከተባረሩም በኋላ እኛ እኮ እንደዚህ ይሆናል ብለን አላሰብንም የሚያሉ ባለስልጣናት ነበሩ። ጌታቸው ረዳም ከጦርነቱ በኋላ ጭራሽ የሱ ደግሞ ማለት ያው ለክቶ መናገር በጣም ትልቅ ችግሩ ነው። ወያኖተ ዊዛርድ የኤርትራ ሰራዊት በዚህ ልክ አይገባም ብላችሁ እንዴት አሰባችሁ? ጠንቋ አይደለም ማለት ማንም ሪዝነብል ሰው ይሄን ሊጠብቅ አይችልም ነው እያለ ያለው። ያን ሐሰት ነው። ሊጠበቅ የሚችል ነበር። እንደውም በጣም ሪዝነብሉ ነገር የኤርትራ ጦር በትግራይ ገብቶ ምንም የማያደርገው ነገር የለም ብሎ ማሰብ ነበረ ትክክሉ። ግን ቅድም ያልከውን ለማሳየት ያክል ተመልከት። ይሄንን የኤኤፍፒ አርካይቭ ላይ ያገኘሁት ነው። ተመልከት። Had we thought that our friends are capable of stabbing us in the back, we would not have stationed policemen on our border areas. We would have stationed sizable army contingents. Had we suspected that our friends are capable of targeting and murdering school children by air raids, we would have taken more precautions. ተመልከት። እዚህ ላይ ለምሳሌ ዲስካውንት የሚያደርገው ራሱ ግልጽ እንኳን የሆነው ትተው ማለት ነው እነገብሩ እኮ አትሊስት በቃ መደም መዘጋጀት። ምክንያቱም ከዛ በኋላ የተደረገው ዝግጅት ከተወረረች በኋላ የተደረገው ዝግጅት እንደምታውቁ በአጭር ጊዜ ነው የተደረገው። ቢያንስ የእሱ ያክል ጊዜ ቀድመው በማዕከላዊ ኮሚቴ ቀርቦ በስራ አስፈጻሚም ቀርቦ ቮት እኮ ዳውን ተደርጓል እኮ በትክክል። እሱ ብቻ ሳይሆን በ1977ቱ የድርቅ ወቅት ሻዕቢያ መንገዱን በመዝጋት በሺዎች የሚቆጠሩ የትግራይ ተወላጆች እንዲሞቱ ምክንያት እንደሆነ ያውቃል መለስ። የትግራይ ተወላጆች በጅምላ መሞታቸውን በተመለከተ ሻዕቢያ ምንም ችግር የሌለበት መሆኑን ያውቃል። እና ይሄ ቅድም የጠቀስከው ደግሞ በጣም ቅርብ ነው። 5-4 የተሸነፉበት የፖሊት ቢሮ ክርክር ራሱ አንድ ሌላ ኢንዲኬተር ነበር። እና እኔ ለምንድን ነው ይሄን ማነሳው? በጣም ጥሩ ስለሆነ ያነሳው ነጥብ። አሁን የሰራዊቱ አባላትም እኔ በዚሁ አጋጣሚ ላስተላልፍላቸው የምፈልገው መልእክት የፈለገ ነገር ቅድሚያ እየሰጣችሁ የፈለገ አይነት ስንኩል ስሌት ይዛችሁም ቢሆን የትግራይን ህዝብ ለከፋ ሌላ የጄኖሳይድ ጦርነት እየዳረጋችሁት ነው። የትግራይን ፖዚሽን እያዳከማችሁ ነው። እናንተ መንግስትን አዳክማችሁ መንግስት እንሆናለን የሚል ስሌት ካላችሁ አትሆኗትም። በነገራችን ላይ ፖለቲካ የሌለው ጠመንጃ የሽፍታ ጠመንጃ ነው። ፖለቲካ ያለበሰ ጠመንጃ ያገጠጠ የውንብድና ጠመንጃ። ሁለቱንም ልትሆኑ አትችሉም። መንግስትነትን ተክታችሁ ልትቆሙ እንደ መንግስት አትችሉም። በቃ ይህን ማወቅ አለባችሁ። እነ ደብረ ጽዮንንም ኦር ሌላ አሁን ባለው ሁኔታ በእናንተ ቤት አሁን ሞንጎኛ የሚባል ምንድን ነው መሀለኛ በመሆን በመሀል ሁለቱም ከተዳከሙ እኛ ፕሪቬል እናደርጋለን ወይም እኛ የደገፍነው ፕሪቬል ያደርጋል እያላችሁ እያሰባችሁ ከሆነ ያንን ከዛ በፊት ያገኛችሁትን ኃይል ፍጹም የሚያዳክም ሌላ ኮምፕሊት የሆነ የፖለቲካ መሸርሸር እየተካሄደ መሆኑን እያያችሁ አይደለም። ይህንን የሰጎን ጨዋታ ተዉት። ስማርት የሆናችሁ እየመሰላችሁ ነው እንጂ ስማርት የሆናችሁ አይደለም። የህዝብ ከሆናችሁ በእርግጥም የትግራይን የፖለቲካ አቅም መሰብሰቢያ ሜዳ ሆናችሁ አገልግሉ። ከዛም ከዚህም አቅም አሰባስባችሁ በፕሪቶሪያ ስምምነት ማዕቀፍ መሰረት የትግራይ መንግስትነት እንዲጸና አድርጉ። እሱን ግን ከቤቱ አንዱን ብሎኬት ብቻ እየወሰዳችሁ ልታደርጉት አትችሉም። የቤቱንም መሰረት የቤቱንም አገር የአገሩንም አፈር
የሀገሩንም ድንጋይ የሀገሩንም ወርቅ የሀገሩንም ቆርቆሮ የሀገሩንም ሳር ይዛችሁ ነው እንጂ አንዱን ብሎኬት አንዱን ስባሪ ብቻ ይዛችሁ ልታደርጉት አትችሉም። እጃችሁ ላይ ነው የሚቀረው ያ እና ከዚህ አልሰማንም ነበር እንዳትሉ ያክል ያንን እድል ለማክሸፍ ብዙ ጊዜ ከዚህ በፊት ያ እንደተደረገ አውቃለሁ። እዚህ ርዕዮት ላይም ሌሎች ሚዲያዎች ላይም ግን እንደው ለብዙኛ ጊዜ አልሰማንም ነበር እንዳትሉ ያክል አሁንም የምትሄዱበት መንገድ የትግራይን ህዝብ ይዞ ገደል የሚገባ ነው። የደብረ ጽዮንን ፍንካች ወይም ያኛውን ፍንካች ብቻ በመያዝ የምታቆሙት መንግስት የምትሰሩት ውጤታማ ፖለቲካ እናም ውጤታማ ውትድርና አይኖርም። ይሄ አልተሰማም እንዳይባል ያክል የምናገረው ነገር ነው በነገራችን ላይ እና በጣም በጣም አሳሳቢ ነው ነገሩ። ሶስት የማጠቃለያ ሀሳብ እናንሳና ጌታቸው ቀጥሎ ምን ይታያል ነው። አሁን ሰሞኑን ከዚያስ የሚለው ርዕስ አብዝተናል ብዙ። ምክንያቱም ነገ ላይ ለማየት ስንሞክር ለመገመት እንኳን የሚያስችል ሁኔታ እያየን ስላይደለ በጣም ምንድን ነው ለመገመት በማያስችል የድንግርግር ጉም የተወረሰ ነው። ወደፊት ለማየት ስትሞክር ጥቅጥቅ ያላል። እዚህ ውስጥ ምንድን ነው የምታየው? ዋትስ ኔክስት? የሚታየኝ መናገር በጣም አስቸጋሪ ነው እንዳልከው የውስጥና የውጭ ተቀያያሪ ነገሮች ብዙ ስለሆኑ፣ ግን መሆን ያለበት ላይ ብናተኩር እንዳልከው አሁን ለሰራዊቱ እንዳስተላለፍከው መልእክት እኔ ደጋግሜ ለመንግስት ለያዙት ለካቢኔው ላሉት ሰዎች ነው ማስተላለፍ የምፈልገው። እሱም አንድ ይሄ መግለጫዎች ማውጣታቸው ጥሩ ነው ያውጡ፣ ግን አስቀድሞ ለምሳሌ በዝርዝር ሁኔታ እዚህ ቅድም ዳንኤል እንደ ጥሩ ያነሳዋል። አሁን ሰራዊት አዛዦች አንዳንዶች ያሉት አለ አንዳንዶች የሚለው ወደ ስም መገባት አለበት ብዬ አስባለሁ። ምክንያቱም አንድ ታችም ያለው ኮሩም ከኮር በታች ያሉት አዛዦች በአብዛኛው ደግሞ ቲዲኤፍ ወይም በዋናነት ደግሞ ቲዲኤፍ እዚህ ውስጥ እንደማይፈልግ ግልጽ ነው። በቃ የሚፈልገው መጀመሪያም የወጣው በፍላጎት ያው ህዝብን ለማዳን ለህዝብ ብሎ ነው የወጣው። ስለዚህ አሁን በራሱ ሰዎች ለፓርቲ ጥቅምም ብለው ለስልጣናቸውም ብለው እስካሁን በሄድንበት ነው የምንሄደው ብለው ለሚሄዱ ሰዎች ያው መስዋዕት ይከፍላል፣ ይሞታል፣ ይገድላል ብዬ አላምንም። ስለማላምን ይህን ግን ሌቨሬጅ ማድረግ የሚችለው መንግስት ነው ወይም የመንግስት ስልጣን የያዘው ነው። ምክንያቱም ትክክለኛ ሲግናል መስጠት አልቻለም። የሚሰጠው ሲግናል ቅድም ጥሩ አንስቶታል፣ በፊትም ርዕዮት ላይ አንስተነዋል። እኛ እሁድና ሰኞ የነበረው የጌታቸው ልዩነት ከቅድመና ድህረ ሰላማዊ ሰልፉ በጣም የሚገርም ነው። ስለዚህ ሲግናሉ አሁን ቶይ መሆን አለበት። ያ ሲግናል ከህዝብ ሲያገኝ እንደዛ አረገ ወይም ከደጋፊ ሰላማዊ ሰልፍ ከወጣ ግን ለህዝብ ምን አይነት ሲግናል ነው እየሰጠ ያለው ስትል በቃ አልቻልኩም፣ ደክሞኛል፣ መቼ ነው ይሄ ጉዳይ የሚያልቀው ምናምን ብሎ አብሮ ነው አብረን እናልቅስ ነው እያለ ያለው። ያ የመንግስትነት ሚና ነው ብዬ አላምንም። ካልቻሉ ደግሞ ያው እንዳልኩት ያው ሪዛይን ያድርጉ። ሪዛይን ሲያደርጉ ይሄ ቅድም በፊት ያነሳ ነው እዚህ ያለ ጥሩ የማዋለድ ጥሩ ሂደት የማምጣት እድል አለው ጌታቸው፣ ስቲል ያላለቀ እድል ማለት ነው። ያንን እድል ይጠቀምበት ማለት ብቻ ነው የምችለው። እኔ ከዚህ በኋላ በትግራይ ላይ ከአብይም ከሻዕቢያም መጥቶ በትግራይ ህዝብ ላይ ለሚደርስ ኪሳራ በመጀመሪያ ተጠያቂ የማደርገው ታደሰ ወረደን ነው። እጁ ላይ ሰራዊቱን በሰራዊቱ ተወክሎ የጊዜ አስተዳደር የሆነው እሱ ነው። ለረዥም ጊዜም መከተልን በተመለከተ ወታደራዊ ጉዳዮችን በመምራት ከፍ ያለው ኃላፊነት በሱ እጅ ነበር። አሁን ፖለቲካው ያው ከዛ ያን ያህል ርቆ ባያቅም ከአፈሙዝ ርቆ ባያቅም ቢያንስ አሁን ልባሱ ተገልጧልና በግልጽ በጠመንጃ አፈሙዝ ላይ ተሰክቶ ያለ ነው የትግራይ ፖለቲካ። ግን ዶንት ጌት ሚ ሮንግ፣ ከዚህ በፊት ከአፈሙዝ ተነጥሎ ነበር እያልኩ አይደለም፣ ግን ቢያንስ መከለያ ነበረው፣ ማሽሞን ሞኛ ነበረው። አሁን ባገጠጠ መልኩ ይኸው ዛሬም የምናወራው ስለ ሰራዊቱ አባላት ነው። የማድረግ አቅምን በተመለከተ ስንነጋገር ስለ ሰራዊቱ አባላት ነው። የመንግስት መዳከምን በተመለከተ ስንናገር የምናወራው ስለ ሰራዊቱ አባላት ነው። ስለ ደብረ ጽዮን ህወሓትን ብርታት በተመለከተ ስናነሳ የምናወራው ስለ ሰራዊቱ አባላት። ስለዚህ
እኔ ሁሉንም ተጠያቂ አደርጋለሁ። ምንም ጥያቄ ያለውም በቅደም ተከተል ከዚህ በኋላ በትግራይ ላይ ለሚፈጸም ጀኖሳይድ፣ ሌላ ዙር ጦርነት መጥቶ በትግራይ ህዝብ ላይ ለሚደርስ ውድመት ፖለቲካሊ የጸና መንግስት ዴርፎር ደህና የተሰባሰበ ማሰቢያ አእምሮ ኮሌክቲቭ ብሬን እንዳይኖር በማድረግ ረገድ ትልቁን የማሰናከል ሚና እየተጫወተ ያለው ታደሰ ወረደ ነው ብዬ ነው የማስበው። ስለዚህ get your house in order ማለት ብሎ እንደዚህ ያንዣበብክ ልትኖር አትችልም። በየሆነ ጊዜ እየመጣህ 1 ሰዓት ተኩል 2 ሰዓት የረዘመ የተንዛዛ መግለጫ በመስጠት ብቻ መሪ ልትሆን አትችልም። መሪም ደግሞ ከሆንክ ወታደራዊ መሪም አሁን ፖለቲካዊ መሪም እየሆነ ነው ሳድሊ አይደለም። ምክንያቱም ሁሉም ወደሱ እያየ ነው። በዚህ ኢንጆይ ታደርጋለህ ወይ? እሱ ካላለማ ምንም አይሰራም በመባል ይሄ ነው የህዝብ ደህንነት ጉዳይ። ምክንያቱም ይህንን አሁን በድፍረት የምናገርበት ምክንያት 2 ዓመት ታየ። ሰራዊቱ በተከተለው መንገድ ቢያንስ አዎንታዊ በሆነ መንገድ ህዝቡ መንግስት አጽንቶ የመደራደር አቅሙን ሲያሰፋ አልተመለከትም። ውጤት ሲመጣ አልተመለከትም። ኬዎስ የፖለቲካው ረግቦ ስርዓት ይዞ ተቋማዊነት ሲመሰረት አልተመለከትም። ያ ተቋማዊነት ማጣት እንኳን ሌላውን ራሱን ሰራዊቱን እንኳን ሊፈረክስ በሚችልበት ሁኔታ ነው። ስለዚህ የታደሰ ስሌት አልሰራም አይሰራምም ማለት ነው። በነገራችን አይሰራም። ከዛ ጌታቸውን ቀጥሎም የደብረ ጽዮንን ህወሓት እያልክ ትቀጥላለህ እንዳልከው እጇቸው ላይ ባለው አቅም መሰረት ስለሆነ ተንቀሳቀሱ። ጌታቸው መጀመሪያ መንግስት እንዲሆን ተስፋ ተደርጎ ነበር። መንግስት መሆን የሚችልበትም እድል ነበር። ዳንኤል ቅድም ያነሳት ነገር አለች። ህወሓትን ከመሰረቱ ሪፎርም ማድረግ ሳይሆን ህወሓትን መቆጣጠር ነው የሚፈልጉ ጌታቸው ብሏል። እስማማለሁ። ለዛ ያንን መቀየር የሚፈልግበትን መሰረታዊ የሆነ ነጥብ አላሳየም። የተወሰኑ ከነሱ በተለየ ነገሮችን ሊያደርግ እንደሚችል ሚዲያ ላይ ሌላም ቦታ ልናይ እንችላለን። ግን እነዛ መሰረታዊ ነገሮች አይደሉም እና እኔ ኦን ኖቲስ እንዲሆኑ ለማለት ብቻ ነው ማንሳት የፈለኩት እነዚህን ነጥቦች። የትግራይን ህዝብ የመነሳትና እንደ ህብረተሰብ ኢንትረስቶቹን የማስጠበቅ እንትኑን በድርጊትና በዝምታ እየገደላችሁት ነው እና ይሄንን አልሰማንም እንዳትሉ ማለት ነው። በቃ ሌላ ምን ማለት ይቻላል? እነዚህን መሰል ውይይቶች በተከታታይ እንቀጥላለን። አሁንም በዚሁ አጋጣሚ በዚህ በውይይቶቻችን ውስጥ አልተወከሉም የምትሏቸው ሀሳቦች በተለያዩ ቦታዎች እንዳሉ አያለሁ። እስቲ በደንብ በፋክት በሎጂክ መከራከር የሚችል ሰው ስጡን። በደብረ ጽዮን ህወሓት በኩል ያላችሁ ሰዎች ሰው ስጡን እና እዚህ መጥቶ እንነጋገር፣ እንከራከር። አልተወከልንም ብሎ ከማልቀስ ሰው ስጡንና እውነት ለመናገር ሞክረናል ብዙ በተለያየ መንገድ ኑና ሰዎች ተናገሩ፣ እንዲህ አይነት ሀሳብ አቅርቡ፣ ይሄንን ካውንተር አድርጉ ብለን ደጋግመን ስናነጋግር እየመጡ አይደለም። ስለዚህ ቮይድ ካለ እንኳን እንዲፈጠር ፈልገውም ይሁን ኢንጌጅ ለማድረግ ሰግተውም ይሁን እነሱ ራሳቸው የፈጠሩት እንጂ በእኛ መስነፍ ምክንያት የተፈጠረ አይደለም ማለት ነው የምፈልገው። ግን በጣም አመሰግናለሁ ጌች። መልካም። ያው እንግዲህ ሁልጊዜ እንደሚባለው ያው ለውይይት ለመጫር ነው እንዳልከው ውይይት የእንትና ብቻ ነው። እዚህ አሁን አንዳንድ ሰዎች እኔን ለምሳሌ የግምት ደጋፊ ምናምን ይላሉ እና እስቲ ግድ የለም የሌላ ደጋፊ የሆናችሁ ኑና ተከራከሩ፣ ተወያዩ። ይሄ ነው በቃ ግብዣው። ምክንያቱም ሀሳብ የሚመጣው ማንም አሁን እኔ የሚገደን ነገሮች